እና ከዛ በኋላ እስር ቤትም ገብታ ነበር ለካ አንዱን ጥብስ ፍርፍር ከጋበዘችው ካላገባህ ይለኛል ይመጣና ልቤን እንዴ ከሰራው ወጥተህ ክለብ ተቀጥረህ ከዛ ማላይን እስከምታወጣበት ጊዜ ድረስ አወራን ፍቅር መች ነው የተጀመረው በየታክሲ ስገባ አንድ ኖኪያ N7 የምትባል ኖኪያ N7 ጠቅጠቅትልና ብቻ ድምጹ አደገኛ ነው እና ከታክሲው ኋላ ነው የምቀመጠው ተይማነሽ የተኛው ልቤ ትቀሰቅሻለሽ ተይማነሽ አደረች አራዳ የኔ በትኳሬ የኔ ጽጌረዳ አደረች አራዳ ተውማነ አቤት ቃጊኔ የተኛው ልቤን ትቀሰቅሳለ ተውማነ አቤት አጨበጨብኩላት እንዴት ነው ለሞከር እንዴ ያው እውነት በቃ ፊውቸሪንግ አለኮ ሁሉም ሰው ጋር እኮ ብዙ ታለንት እንዳለ ይገባኛል እኔ ግን አናቀው ካስጀመረሽ ግን አንዳንድ ጊዜ ውስጥሽ ካለው በቃ በዛ በውስጥሽ መሰረት ነው መጓዝ ያለብሽ እኔ እንደዚህ ነው ማምነው በቃ እንጓዛለን እንቀጥላለን ቃቂ አማንተሺ ተሽላል በጣም ጉድ ተመልካቾቻችን እንግዲህ እንደምትመለከቱት አብዛኛው ተመልካች ሰብስክራይብ ሳያደርግ ነው የሚያዩ ለእናንተ እኮ እጅግ በጣም ቀላል ነው ለኔ ግን ጥሩ ፕሮግራሞች እንድሰራ የሚያበረታታኝ ነገር ነውና ሰብስክራይብ በማድረግ ቤተሰብ እንሆን እንዲሁም ሁሉም ፕሮግራሞች ወደ እናንተ እንዲደርሳችሁ ደግሞ የደወል ምልክቷን መጫናችሁን አይንሱ መርሃባ ለይላሊ እግዚአብሔር ይመስገን ደህና ነህ እንኳን ደህና ቆያችሁኝ አምሮባል ተመችቷል ምን አባቴ ያው ክብር ምስጋና ለሱ ይሁን እግዚአብሔር ነው ሁሉን የሚያደርግ ሚስጥሩ ምንድነው ሚስጥሩ በቃ ያው ጸሎታችንና ቆየን ብለን ነው በጸሎዩን መሰረት ነው እንጂ ሌላ ምንም ሚስጥር የለም አንድ እንጀራ ነው በለሁላችሁ ከዛ እናልፍ መቼ እውነት ነው እና ይሄ ነው ሚስጥሩ ግን ጋንጂ ውበት እንደውም ትንሽ የሐረሪን ክልል አለባበስ ለብሰሽ እጅግ በጣም የተዋበውን ድንቅ የሆነውን ውበትሽንም ፍክት አድርጎ አወጣው ያው እንግዲህ ያየን ያለን አዎ ይመስከር እንደምታውቀው ባለ ላይ የተለያዩ የባህል አልባሳቶችን ነው የምለብሰው ይሄ ደግሞ አንዱ የባህል ልብሳችን ነው አንዱ ኢትዮጵያን የሚገልጽ የባህል ልብሳችን ነው እውነት ነው አለላ በለው ይሄ ራሱ እውነት ነው ምስክርነት አለ አለላ መስያለው አዎ ያው ብረቀለሙ ተጠቅላላ ኢትዮጵያዊነትን ገጽ ስለሚያደርግ የሐረሪ ግን ልብስ በነገራችን ላይ እኔ በጣም ሞደዋል የእናንተን የሌላውን የህዝቡ የብዙዎቹ ስቴክ ማህበረሰቦች እኔ አሁን ጊዳይሻም ማለት ዘፈን የነበረው አለባበሶች እነዚህም ነበሩ እንደውም አንቺ ከየት እንዳመጣሽው አላቅም ይሄም በጣም አሪፍ ነው በጣም ነው የሚያምረው በጣም ያምራል እና አድርቆት ይሰጡታል ሙሽራ ነው የሚያስመስለው በፊትም ሙሽራ ነሽ ጌታዬ እሷን ብቻ ደነክ ደግሞ እንዳትሉ እዚህ ስጠሩኝ የነበራችሁ አይ የኡነትም ሪል የሚታይም ነገር ስለነበር ነውና ከዛ አንፃር ነው በመክንያት ነው ለበስኩት ስለተወለድክበት ቦታ እናውራ እስቲ የተወልዳችንና የኛ ማህበራዊ ህይወታችን ሲነሳ በጣም ያው እንግዲህ መቼም አለላ ብለሽ ይዘሽው የመጣሽው ሐሳብ ስላለ ብዙ ብሔረሰቦች ያለበት ቋንቋና ትውፊቶቻችን የሚወራበት ሀገር ነው ያለነው አንደኛው እንግዲህ ሐረር ናት ያው እንግዲህ ቢጊኒንጉ እዛ ነው ማለት ነው ስለተወለበት ባጭሩ እንግዲህ ሳነሳ ተወልጄ ያደኩት ሐረር ነው ያለሽ ስለናትህ ስለስምህ ትርጉምና ሐረር አስተዳደግ ምን እንደሚመስል የልጅነት ጊዜን ንገረኝ እስቲ ኦኬ ያው ልክ ነሽ የሐረር ድሬዳዋ ምናምን ይባል አዲስ አበባም እንደዛው ነው በብዛት ማህበረሰቡ ኢትዮጵያ ውስጥ ያደገው ጎረቤት የሚያሳድገው ልጅ አለ አያት የሚያድጋለ በእናትና አባቱም ያድጋል ማህበራዊ ህይወታችን ግን ብዙ ጊዜ አንዱ ቤታው ለምሳሌ እንጀራ ቢጎደል ሄዶ ከጎረቤት እንጀራ እንደሚወስድ ታውቂያለሽ ወጡላ ተበዳድሮ የሚበላበት ሀገር ነው እና የኔ አስተዳደግ አሁን ለምሳሌ ማዬ ማለት ከአያቶቼ ጋር ከመናምን ጓደኛ ናትና እኔን ስታሳድገኝ ሲዳማ ሰው ናት ሐረሩስ ምን ነው እና ማዬ ነው ራሷን እናቴ ነው ማለት እንደ እናት በቃ እና እሷ
ቃቆ አሁን ቃቆ ነው የሚባለው በደቡብ የቋንቋ እንትን እና የዛ ሀገር ሰው ስለሆነች ቃቂ ሆዴ 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 ነው የምትለኝ እና ያቺ ነገር ጸደቀች በዛው እና ከአኗኗራችን ይሄ ማህበራዊ ህይወቱ ያወጣው ነውና ለኔ ኢትዮጵያዊነት ቅጽ ያለው ስም ተሰጥቶኛል ብዬ ነው ከደቡብ መጣች ከአብሮ አደጎቿ ጋር ማህበራዊ ህይወቷን ለኔ እንደናት ሆና እናቴን በአካል ብኖርም ተረዳሽኛ ባባሪ ለያንዳንዱ ነገር ግድ ይላቸዋል ጎረቤት ቀጥቶሽ ያቅም እንዴ አንቺ ያው ልክ ነው በፊት እንደዛ ነበር እዚህ ከሆነ ቦታ ላይ አይቻት ስታው ደለድል አይቻት ምናምን ይሉሽና ከቤተሰብ እናት አባት ባሉበት መታ በስነ ስርዓት ልቀጣሽ ይችላልሽ ደጋርሽ ሁላ ተብላ እንኳን ጨዋነኝ አልተቀረፈ እኮ አይ የሚል ነገሩ አለ ለማለት ፈልጌ ነው እንጂ ብዙ ጊዜ ሴቶች አታስቸግሩም እኛ ወንዶች ነን እና ያው እንግዲህ ከዚህ አንፃር ነው ይሄ የሙዚቃ ፍቅር ግን እንደነበረኝ ከኬጂ ጀምሮ ማለት ነው ይሄ በክር እንደዚህ ተወጥሮ በሁለት ጅማት የጊታር የሚመስል ነገር እንደዛ ያረኩኝ እንደመታ አስታውሳለሁ እሱ ሲቀር ደግሞ የስኮፓ የለሜ ስኮፓ ነው ምንለው በእኛ ሀገር አሁን በእናቆስቲ ምንድነው ሃርሞኒካ አይ ስኮፓ ማለት መጥረጊያው ይሄ የምትጠርጊበት ቤት መጥረጊያው ለበኛ ስኮፓ ነው ምንለው እሺ ስኮፓ ነው አይደል እኔ የሙዚቃ መሳሪያ ነው የመሰለኝ ነበር እሺ ቆይ ሞንጮሮር ማለት ነው አላውቅም ይሄ አሁን ዝናብ ሲዘንብ አሸንዳ ነው የምትሉትና አሸንዳ አያር እኛ ሀገር ደግሞ ሞንጮሮር ነው ለዋል ሞንጮሮር አዎ እሺ ዳስ ሸበጥ አዎ ዳስ ሸበጥ ይባላል ስሊፐር ታውቃለህ ያቃና እኛ ዳስ ነው የምንለው አሉ ብቻ የምንጠቀምባቸው ሺቲ የትም ቦታ ሺቲ ነው አዎ ከተንበር ታውቂዋለሽ ከተንበር አላውቅም እንዴ ከተንበሩ ጋር ያለው ቆም ያለው እኮ ካልኩሽ ዋናው በር ጋር ነኝ እንደማለት ነው በር ነው በር ፊት ለፊት በቃ ዋናው የግቢ ዋናው የውጭ በር የለም የዋናው በር እናንተ ምትሉት አሁን ዋናው በሩ ጋር ቆሜ እንትን እያልኳል እስቲ እኛ ደግሞ አረ ከተንበሩ ጋር ነኝ ምናምን ነው ምንለው ስናወራ ማለት ነው ዋናውን በርም እኮ እናውቀዋለን ግን ከተንበሩ ጋር አዎ እንደዛ ነው አሁን እኛ ኪትሊ አንልም ማንቆርቆሪያ ነው እንትን ነው ምንድነው ማንቆርቆሪያ ነው ምንድነው ሻይ ማፊያው የሻይ ማፊያው ኪትሊ ነው ምንድነው እኛ አንዴ ማነው አንዱኛው እንደውም ድሬዳዋ አምጥቶት እዛ እንትን ዳአስ ብሎት ዳአስን ትርጓሜው እንትን ለማለት እሱ የመሰለው ይሄ የለም እንትን ኖሪያ ቤት ዳስ በቃ እዚህ ተራራ ላይ ምናምን ሲወጡ እዛ የሚኖሩበት ምናምን ዳስ መስሎት ነው አልሰማት አሽፈልኳል ልክ ነሽ እኔ ይቅርታ አድርጊልኝና እንደ የብሔር ብሔረሰብ ምናምን የሚባለው ስታፍ በጣም ተጋኑ ብዛት እየተረጋገመ ሲወጣ አይመቸኝ ይሄ ከአብሮነትህ ጋር መነጣጠል የሚመስለኝ ነገር አሁን ለአንዳንዱ ለፖለቲካ ፍጆታ ጥቅም ሲባል ይሄ የሚያለያየን ነገር ቀርቶ ብሔራችንን ሁላችንም እናውቀዋለን ባይ አሁን አንቺ እንደዚህ አምሮብሽ እኔ በእውነት ሐረር ያለን ነው የሚመስለው አይደለም ያው ከቶቼ ጋር ከወዳጆቼ ጋር ሐረርን የሰጠሽ እና ሲተረጎም እንግዲህ ያው ከሐረር መጥቼ እንደገና ሐረር ነው ያለሁት እንደማለት ነው አሁን ያለሁበት ፕሮግራም እስከ ስንተኛ ክፍል ነው ቆየኸው ሐረር እንዴ ሐረር እስከ 11ኛ ክፍል እዛ ቆየው እዚህ እንደገና ቪቲፒሲ የሚባል ትምህርት ቤት እንደገና ቀንሼ +3 የሚባል እንትን ነበርና ፈተና ተፈተነን እዚህ ደግሞ የቴክኒካል ትምህርት ልማር መጣው አዲስ አበባ እዚህ ቪቲፒሲ ስኩል ይባላል 12ን ጨርሰን ኮሌጅ 11ን ጨርሼ ወደ 12ኛ ከገባው በኋላ ከዛ እንትን ወረቀት አመጡልን የውጪ ድርጅት ትምህርት ቤት ስለነበረ በፈተና ነው ሰው እንትን የሚለው ስለዚህ አቋርጠው ትምህርቱን ነው ወደዚህ እንደገና እና 12ኛ ክፍል እንደገና ደግሞ እዛው ጎን ለጎን እኔ አርት ተማሪ ነበርኩ ከዛ እናቴም ስለመጣች እኔን ያሳደገችኝ ወደ ሐዋሳም ስለሄደችብኝ የሷንም ናፍቆት ነው እንግዲህ ቶሎ ላገኛት አዲስ አበባ ይቀርበኛል እሷም ወደ ሐዋሳ መጣለች እንግዲህ እናስልሽ በመውለድ ብቻ አይደለም በነገራችን ላይ ያሳደገም እናት ነው ተረዳሽኝ አሁን እህትና ወንድም የሚባለው አብሮ የኖረው
እንትኔ ወንድሜ ነው እኔ ማይ ብራዘር ምናምን የሚልሽ ታያለሽ እህቴ ናት ምናምን ታያለሽ እና ሐረር ላይ ትንሽ የሚያስደንቅሽ ነገር ጎረቤትና ጎረቤት አይ ወንድሜ ነው እንደዚህ ብሎ እንዴ እስኪ መስልሽ ድረስ ግን ሪል የእናትና ያባቱ ልጅ ላይ ሆነ ይችላል ይሄ ሌላው አስደናቂ ተፈጥሮ ነውና እኔ ከሚገርሙኝ ነገሮች ነውና ቪቲፒሲ ጉዳዩ ልጨርስልሽ ቪቲፒሲ መጥቼ ተማርኩ ዲፕሎማ ነው የሚሰጠኝ ዛኔ ከሰጠኝ በኋላ ይሄ አፓረንት ነው ምናምን የሚባል ነገር አለ ይሄ ምናምን የምትወጩ አፍንጮ ወረዚ ጣሊያኖች ጋር መስራት ጀመርኩኝ የተወሰነች ጊዜ ከዛ ግን ትምህርቱና ስራው በቃ ለየቅል ብላጣ ነው የተማርኩት ነው ያልኩት እኔ ምንድነው ብላጣ በቃ ዝም ብሎ አይነት በቃ ምክንያቱም እኛ ብዙ በትምህርቱ ሂደት ውስጥ የተሰጡን የትምህርት ዘይቤና እዚህ ላይ መሬት ወርዶ ያየሁት ይሄኛው በጣም ሲምፕል ማንንም ሰው የትልቅ ከተባለ የአንድ አመት ኮርስ በጣም ወስዶ እኔ ሴፍቲ ላይ ነው ጥንቃቄ ሰው እንዲያደርግ ምለው ይሄ ማሽን እጆቻቸው እንዳይወሰድ ይሄ ምናምን ይሄ ሰርኩላር ማሽን ባይንድ ሰው ምናምን ይባሉ አሉ የማሽኖቹ ለምሳሌ አሁን የእንጨት መሰንጠቂያውን እንዲህ በፊት ለፊት አይደለም እንጨቱን እንደዚህ ፊት ስታረጊ ስትከቹ በፊት ለፊት አትከቹ ቋር የሚባል ነገር አለ የእንጨቱ ቋር ሁለት ጊዜ ጓደኛዬን ሆዱን ሲነቀንቅለት እንደዛ ታይሰን እንኳን እንደዛ በቦክስ በዚህ አይነት እንትን ሊመታ አይችልም ብሎ ነው የወደቀው እንትኑ ሲከታው በጎን ነው የምታስገቢው ተፈናጥሮ እንኳን ቢመጣ ወደዛ ይሄዳል እንጂ እነዚህ የሴፍቲ ፕሮግራሞች እንደዚህ ስታረግ እንደዚህ የሚባሉት እኔ ከአመት ባልበለጠ የሰዎች መማር አለባቸው ማወቅ ያለባቸው በቃ ግን ጥሩ ነገር የጥራት ደረጃው አለ ለትልልቅ ድርጅቶች እኔ አሁን ዕውቀቱ አለ በርግጥ እና ስራውን በደንብ ማሳለጥ የምንችልባቸው ነገሮች ሰጥተውናል ግን እንደ ስራ አዎ ጎበዝ እንደው ተመርቄበት ምን ብዬ ከዛ በኋላ ሰራህበት አልተመጣጣልኝ ምንድነው ግን ፕሮፌሽኑ ምንድነው የሚባለው የኛ አውቶሞቲቭ አለ የኔ ሁድ ወርክ ነው ኦኬ ጀነራል ሜካኒክሶች አሉ ብረታ ብረትና ምናምን የሚሰሩ ልጆች አሉ የዛን ትምህርት ደግሞ ያካተቱ ሰዎች አሉ የተለያየ ነው በእንትናችን እና ግን አስተማሪዎቻችን በጣም ጀግና ከዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ የመጡ አስመምህሮች ነበሩ በእኛ ጊዜ የመጀመሪያም ጊዜ ስለነበረ ከጀርመን ሀገር በስነ ስርዓት ፈተና ወጥቶላቸው ከውጭ ሀገር ያንን ፈተና ሰክሰስ ያደረገ አስተማሪ ነበር የሚያስተምረን እድለኝነቱ እዚህ ጋር ነው በደንብ ዕውቀትን መገበውናል ግን መሪ ላይ ወርዶ ያልኩሽ እኔ መጀመሪያ ለአፓረንት የወጣውበት ጣሊያኖች ጋር ነው የገባሁት ቢሆንም ይሄንን ታዲያ እኮ በቃ ሁሉ ጊዜ እዛው እንትን ውስጥ ወርክሾፕ ውስጥ ስንሰራ ያለ ነገር ነው ሁለተኛ 400 ምናምን ነበር ደሞዟ በባስ ነው የምንሄደው ተሰባስበን ቤት ተከራይተን ነው ወይስ ተከራይተን ነው ከጓደኞቻችን ጋር አለን በቃ ለሶስት ነበር የገባነው ሼር ተደርጎ ነው ማለት ሼር ተደርጎ ስንት ብር እንዴት ነበር በእናትህ 75 ብር 75 ሼር የምታረጉት ማለት ነው የ200 ምናምን እንደዚህ አንደኛው በዛ ጋር ፍራሽ ያደርጋል ሁለቱ ተደራራቢ አልጋ አለ በዚህ ጋር ደግሞ አንድ ፍራሽ የኔ ፍራሽ ነው መደብ ምናምን ነው የሚመቸኝና ሁለቱ ላይና ምድርና ላይ ተንጠልጥለዋል በጣም ይገርመኛል እና ከዛ በኋላ ምግብ በተራ ነው የምታበሱ ዩኒቨርሲቲ እንደዛ ነው የምታየው አሁን እኮ ይሄ ከወጣን በኋላ አፓረንት ስራ ጀምረን ሊቀጥረን ነው ሰውዩ ተረዳሽ በ420 በ400 ብር ነው እና ሲቆራረጥ የሚመጣው ደግሞ 3 ከምን ታክሳለው በእግዚአብሔር በኢየሱስ እና ግን ምን አዳነ ምን አቆየን መሰልሽ እቤት ውስጥ ነው ምን ሰራው ድንች ፍርፍር ምናምን በብዛት በምሳቃው ይከደንና በደንብ እንትን አድርገን ከሷ ላይም ለመቆጠብ ሙከራውላል ግን ቦሪንግ ነው የሆነብኝ ለኔ በጣም እንትኑ ልፋቱ መስማዓሙ ምግብ መስራቱ ሳይሆን በጣም ዋት ነው የምትወጪው ባሷን መጠበቅ አለብን ባሷን 9 ቁጥር ናት ምናምን ፒያሳ የምታደርሰን ከቦሌ ትምህርት ቤት ዋላ አይደለ ከዛ ቀጥታ ፒያሳ የምታደርሳለች 9 ቁጥር ቱን ምናምን አቤት ያመለጠሽ ቀን
እንዴት እንደምንሆን አስታውሳለሁ። ይሄ እንግዲህ ከሐረር መጥቼ የተወሰኑችን ግዚያቶች ነው የምነግርሻለሁ። በስራው ህይወት ላይ እንቅስቃሴ ላደርግ የነበረው ማህበራዊ ህይወቱ አልከበደንም። ቢካውዝ ያው እኛ ጋር ደስ የሚል ይሄ ግንኙነት ስለነበረ ድሬዳዋና ሐረር እኮ የሆነ እኔ አላቅም። እስቲ ቆይ እንደው አንቺን ልጠይቅሽ እስቲ ድሬዳዋ ሐረር እንደ ክፍለ ሀገር ነው የምትቆጥሯቸው ወይንስ እንዴት ነው ተብለው ነው የሚወሱት? በርግጥ አሁን ከአዲስ አበባ ውጪ ያለ ሁሉንም ክፍለ ሀገር እየተባለ ስላለ ነው እንጂ ግን አሁን ድሬዳዋ ዋና ከተሞች ክፍለ ሀገር አይባሉም። እኔ አዲስ አበባን በፊት እኮ ድሬዳዋ ትበልጣት ነበር በዋና ከተማ ካፒታል ሲቲ። አስመራና ድሬዳዋ ነበሩ። አዲስ አበባን ቆርጥማ ነበር የምትባላት። እኔ ይገርመኛል። እና አስመራ አሁን የተገነጠለችው ማለት ነው። እነሱ በጣም በሚገርም ሁኔታ ቢካውስ የንግድ ኤሪያ ናቸው። የባቡር መስመሮች እዛ ነው ያሉት። በፊት ላይ ነበር እንግዲህ ከጅቡቲ ምናምን የመጓጓዙ ብዙ ነገሮች ታሳለጥ ነበርና የነጋዴዎች ከተማ ነው የምትባለው። በጣም ምርጥዬ ነበርች። እና በፊት ደግሞ እንደገና ሙዚቃ ሲሰማ ድሬዳዋ ካልተሰማ አዲስ አበባ መምጣት አይችልም ነበር። ይሄን የሚያውቁ ያውቃሉ። እና በአዲስ አበባ ልጆችን አንዳንዴ ይቅርታ አድርጉልኝና የአዲስ አበባ ልጅ ስል ሁሉንም እንትልል አይደለምና አሁን ባለው ነገር አይደለም። በፊት ድሬዳዋና ሐረር የሚያውቋት ሰዎች በፊት ላይ እኛም በጣም ጩጬ በነበርን ባልተወለድንባት አወዳይ ደግሞ የምትባል ቦታ ታውቂያለሽ? ሐረር ላይ ይሄ አሁን የጫት ስም አለ አይደለ? የጫት ንግድ የሚነገድበት አወዳይ እሱ ጋር በጣም ይጦዝ ነበር። ገንዘቦች የሚጦዝበት ያውቋል። እንደ ድሬዳዋ አይደለም ግን ገንዘብ የሚሽከረከሩባቸው ሀገሮች ስለነበሩ እኔ ስመጣ ብዙም አዲስ አበባ እንግዲህ በኢህአዴጎች ጊዜ ይመስለኛል እንደውም ፎቆቹን መብቀል የጀመሩት እነ ኮንዶሚኒየምን ምናምን ምናቀው መንገዶችም ተቀየሩት በዛ ጊዜ ነው እንጂ እኔ በመጣው ጊዜ ቃሊቲ አካባቢ ጋር ስለነበርኩኝ ጭር ያለ ነገር እኔ ማግ ያየሁት እና ስለዛ ድሬዳዋ በልጣብኛለች በሆነ ሰዓት ላይ አንዴ እኔ ከተማ ነው እንዲያደኩት ምናምን ብዬ ነበር። አይ አባባል ነገሩን ነው የምልሻለሁ። እና ሐረርም ውስጥ ለውስጧ በኮብልስቶን ምናምን በአንዳንድ ነገሮች ውስጥ አሁን ጀጎል ምናምን ኤሪያውን እስቲ ምግብ እነ ሙሸበክ እነ መልህዋ ምናምን ከእንትናችን በፊት ማለት ነው ይገባሻል ብዬ ነው። እና እንደዛ አድርገን በቃ እነሱ ምግቦች ማግኘታችን ፍራፍሬዎች እንደልብ ናቸው። አባትየው ከዚህ ምናምን ይሄ ከአንድ ዘርጋ ብቻ ነገሮችን ብዙም ኮኔክት አያደርጉም። እንትን ምንድነው ከብሔርተኝነት ጋር ትኩረት ያልነበረው ማህበረሰብ እንደነበረ አይኖታት እኔ በደንብ አውቃለሁ። ከብዙ ሰው ጋር ይጋባሉ። እንደዚህ አይነት ነገር አይቻለሁ። የተቀላቀለን በብዛት የተቀላቀለ ማህበረሰብ አለ። ሐረር ደግሞ እኛ በብዛት የወታደር ልጆች ነን። የወታደር ድንበር ሊያስጠብቅ በዚህ በሶማሌ ጦርነት ጊዜ መጣ ማአት ቁጥሩ ስፍሩ ለነግርሽ አልችልም። ቃቂ በዚሁ አጋጣሚ ስለ አሳደገች እናትህ ነው እንጂ ስለ እናትና አባት ሰዓዳ አህመድ እናቴን በጣም ነው የምወዳት፣ በጣም ነው የማከብራት። የመውደዴን ፍቅር ሂሳቡን እንዳይወራረድብኝ በህይወት ባትኖርም እና ምንድነው የፍቅርን ትርጉም ለሚረዳ ማፍቀር እኮ ድል ነው መፈቀር ነው ዳ እና ማፍቀሬን ወደዋለሁ መውደዴንም በዛው ልክ እና የተደረገልኝን ክሬዲት ላለመርሳት ነው። ምንድነው ፈጣሪም ያየኛል ከዛ አንፃር ነው እንጂማ እናት እኮ ናት፣ አባትም አባት ነው የነሱ። አሁን ለምሳሌ በእኛ ምን ብሻል ወታደር ነበር አባት? አዎ ወታደር በቃ ሐረስቲ ስለነሱ ወታደር ናቸው በጠቅላላ። አባቱ ወታደር ነው በብዛት ሁሉም አልኩሽ እኮ የሐረር ልጆች ይሄ ከሰሜን ኤሪያው የመጣ ድንበር ሊያስጠብቅ የወታደር ልጆች በብዛት ቀላዳምባም ይባላል ሐረር ውስጥ፣ ሸንኮር የሚባል አራተኛ 16 ቀበሌ ነፍጠኛ ሰፈር ደግሞ የሚባል ደግሞ አለ፣ ጋራ ሰፈር የሚባል አለ። በቃ ብዬ ልበልሽ ብዙ እነ ሙሉዓለም ታደሰን አሁን ታውቂያለሽ? እሺ እነ አለማየሁ ታደሰ ምናምን ቀላዳምባ አንዴ ሐረር እኮ ሃይማኖት ግርማ ማን ያልሆነ አለ። እኔም ቃቂ ተስፋዬ የኔ አባት እንኳን ድሬዳዋ ነው። እሱ ጠቅላላ የኛ በአባቴ በኩል ድሬዳዋ ነው ያሉት ፋሚሊያቸው ጠቅላላ ሙሉ እዛ ናቸው። የእናቴ በኩል ናቸው ድሬዳዋ ሐረር ነባሽ እና በብዛት በቃ
ለልሽ የፈለኩት ለመስዋዕትነት የተዘጋጁ ሀገርና ድንበርና አስጠብቀው የዛሬዋን ሰላም ኡፍ ብለንና አንቺም ተወልደን ከዛ በኋላ ሰላም እናረጋግጠው ይሄ ኢንተርቪው ያወራን በሰላምና በዛ በኡጋዲ በሶማሌ ጦርነት ጊዜ አጥንታቸውን ማንነታቸውን የከሰከሱ ብዙ የጀግና ልጆች ሀረር ውስጥ አሉ የማን ብሄር ነህ ምናምን ማይባልበት ጊዜ ስለነበረ የዛንን ጊዜ ማሸላታለሁ እናቴማ ሰዓዳን ሙሉ በብዛት በቃ ሸዋበር ውስጥ የሚያቋታል ሙሉ ድፈን በብዛት የመጀመሪያው ምን አማላይን የሰራው ጊዜ ሀረር ቢራን ብዙ ጊዜ ለማመስገንም ሰዓትና ጊዜ የለኝም ትንሽ እንደው ምስጋናም ቢኖረኝ ሀረር ቢራ ለሚባል መጠጡንም አይመቸኝም ምን ያልወደውም እሱ ሌላ መጠጥ ነው ወደውና እናቴ ብርቱካን እንደዚህ ያረጋች እንትን አሰርቷታል የሆነ ማስታወቂያ ለሱ ክሬዲት ሰጠዋለሁ እንጂ እንደ መጠጥም የማይመቸኝ እንትን ሀረር ቢራ ነው እሺ ከዛ በኋላ በ400 ብር ተቀጠራችሁ እንዴት ሆንክ አው ተቀጠርን 400 ብር እንዴ ምን ያህል ጊዜ ሰራ የድሮ ዘፈን ታስታውሻለሽ ምን ያህል ጊዜ ሰራ ስራው እንዴት አገኘኸው ምን 3 ወራት ምናምን ቢሆን ታስታውሻለሽ ግን ሀኒቾ ሴትዮዋን ድሮ የሆነ ዘፈን አለ 10 ብር ሰጥቷት ባልየው እነና በቃ ምግቡ ምናምን ሁሉ ነገር ቤት ውስጥ ያለው ነገር እንደዘጋጃች ፈለገ መሰለኝ መጣችለታ ዘውዲቱ ምትባል ማን ስሟንም አላቀም ያንተን 10 ብር መንዝሬ ለጨው ለሽንኩርት ለበርበሬ ለስንቱ ላርገው እያነሰኝ እስከ 15 ቀን አደረሰኝ ባልዬ ስራም የለም ወይ ሰዓቱ አረፈደሞይ ብለውኩ ተኝቶ 10 ብር ሰጡ እና ታዲያ እኔ በ400 ብር ዘን ጊዜ አስቢ ውስጥ ምግብ ሰርተን በአንድ ላይ ለ3 ክዳን አድርገን ስንመለስ ባስ እየጠበቀን ቆነጣ በቃ አልቻልኩ እና የተማረ ወደ 3-4 ወር ምናምን ገደማ ሰራው ይሄን 3 ወርና 4 ወር ደግሞ አልሰራም እንዴ ማስራ አይደለም እንዳትይ እንዴ ፍጋቱስ እኔ አንዴ የማልጠብቅበት ሁኔታ ውስጥ እንግዲህ ተመሪ ጨርሻለሁ ብያለሁ እና ሰውየው ናናትም ያህል አጣና ይግብደው እንትን የሚቆርጠው የለም ተሸክማችሁ እዛ ጋር ወሰዱት እንጂ አለ ዋናው ባለቤቱ ማለት እንዴ ኦሬዲ ሸክምም አለው ምንም አለ ኦኬ እንዴ ሸክሞቹ ለብቻ ናቸው ይሄ ደግሞ እንደዚህ እኛ በስነ ስርዓት ተመረ ብቻ መስሎኝ ነበር ራሳችሁ ናችሁ የምትሸከሙት እንዴ ተሸከመ ተጠባጠባለን ተሸከሙ ምናምን ዘገር ሲል በዛ እንጃ እንትኑም አለ በርግጥ ያው ስራ አይናቀም ተሸክም ያለው በወቅቱ ግን እየጀመረን ስለሆነ ቆሞ ቁጭ ማለት አይቻልም በነገራችን ላይ ለምደውታል እነዛ በኤክስፒሪየንስ ወገባቸው አይከተክት ምናምን አንተስ ረም መድሃን ያለው እንዴ እንተሻሽዋለን ቤት ገብተን እዚህ እንዴ እና የሚገርም ጊዜና ምናምን ነበር ተማርክበት ግን አሁን ወደ ኋላ ዞር ብለ ስታስበው አሁን የጥግረራ ስራ እንዲህ ነው ይሄኛው እንደዚህ ነው ብለው ለምን ከፋፍለው ሲያስተምሩን በዛው ላይ ለምን አነገሩንም ነው አባባሌ እንትኑም አለ ምኑንም ችለህ ነው ቆፍጠን ብለ ምናምን የሚባለው ነገር አለ እንዴ በዚህ አይነት ደረጃ አይደለም አኛ ገብተን ድሮይንግ ምን ሰራው ነገር ካለ ስኬች እናወጣለን እሱን በድሮይንግ አብረን ነው ሁሉ ነገር ነው ምንማረው እና እያንዳንዱ አይነት የትምርት አካል ስኬጁል ስናወጣ ኤቭሪቲንግ ሁሉ ነገር ስናረግ እንዳንስት የምንጠይቃቸው ነገሮች ሁሉ ተደርጎ በተቀረጸበት ሁኔታ እኔ ሸክሙን በዚህ ጋር አራክፈ ይለኛል እንዴ ከመኪና ወደዚህ ከዚህ ወደዚህ እና የዛ ፓርቲሽን ሰዎች አሉ እና አትሊስት ለተማርኩበት እንኳን ደረጃ ትንሽ ግምት እንዴት አይስተኝ ይግባብደውን እነሱ ተፈርጠመዋል ልምድ አላቸው የመሸከም እኔና አንቺ አሁን እዚህ አለ እኛ ሰፈራው እዚህ አቦ አካባቢ ነው ምኖር ቡና ቦርድ ነው ምናምን ይባላል ጌታ ይሸከሙታል ይሻለው የሶስቱና ምናምን ደርደር አድርገው ቀለል አድርገው ያው ኤክስፒሪየንስ እኮ እኔና ባሪያውን ብናይ ድንገት ሁለቱም ቢጠለበን በቃ ስፓይናል ኮርድ ወፍ የለም
ከዛ ዲስክ መንሸራተት ነው ምናምን ተብለን አመት አይመጣውም አይሆንም ገባሽ እንዴ እና ለአመት እንደዛ ልምድ ያላቸው ሰዎች ጋር የመሸከሙን ያሸከሙን እዛ ቢያስለምዱን ከትምርቱ ጋር የተወሰነች ትንሽ አዋ ያስፈልጋል ለትንሽ አፓረንት ስትወጡም አላያችሁትም ይሄን ነገር ምን አፓረንት ራሱ ስትወጡ ሌላውን የሚሸከመው ዋናው ላይ ስንገባ እኮ ነው ያወቃችሁት እንዴ አፓረንት እኮ አንድ ወር ከምናምን ነው በቃ ቀጥሬያችኋለሁ ፈልጊያችኋለሁ እኛም ቢኮዝ 7 ከምናምን የሚከፈለው አለ እና ትምርቱስ ምናምን ስንል ወፍ ልምድ ሲባል ታዲያ ልምዱን ሲጀምር በሆነ ነገር እንዴ እዛ የተማርንበትን ሰውየው የ7 አመት ልምድ ምናምን ከተባለ እዚህ ሲሰሩ ቀርመዋል ከትምርት ጋር አብረው ሲሰሩ ቀርመዋል ብለው አይጽፉልንም የ3 አመት ከምናምን ከዛው ጋር ሰውየው ስንት አመት 11 አመት ስንት ነው ደሞዙ 10 ሺህ ከምናምን በስልሽ በጣም ትልቅ እንትን የተባሉት ማለት ነው ስንት አመት 11 አመት ምናምን ትባያለሽ በአራት ጀመረን እንግዲህ በ400 ስንት አመት ልክ ነው እኮ እግዚአብሔርና መንክስኩት እንኮሽ እቺን ታለንት ሰጠኝ እቺ ግሮሮ ከዛ ምን አደረክ ወጣ አቋረጥከው ስራውን ወጣው ፍስሐ ተገኝ የሚባል አንድ ስፖርት ጋዜጠኛ ታቂ ከሆነ ከሱ ጋርም እንደዚህ ሆነ ጊዜ አወራን እሱም ለካ ሊቀጠር እሱ አዲስ አበባ ዩኒቨርሲቲ ነው እዚህ ደርሶት ምን እያጠና እንደነበር አላውቅም ብቻ አንድ ላይ የወጣን ከሐረር ልጆች በብዛት እዚህ አዲስ አበባ ተገናኝተን አይተናል ምን አለፋሽ በአጠቃላይ እንደገና አንድ ጄነራል ሜካኒክስ ደግሞ የተማረ አንድ ሰኢድ የሚባል በጣም ጎበዝ ልጅ የነበረ ልጅ አለ እዛ አቁሞት እንደገና ከ7ኛ ክፍል እንደገና ትምህርት ቤት ገብቶ ዩኒቨርሲቲ ነጥብ አምጥቶ ከዩኒቨርሲቲ ነው ትልቅ ቦታ ላይ የሚሰራው ነገርየው በጣም አድካሚ ነው የነሱ ደግሞ ጄነራል ሜካኒክስ ነው ከብረት ጋር ነው የምትጋፊው ይሄ የሚበይዱት ነገር አለ ላይሽ ላይ እንትን አርገሽ ነው መነጽሩን አርገሽ ነው ካላረሽ ለካ በዚህና በዚህ ይገባል አይነ ስውር ነው የምትሆኚው ጧት ወተት መጠጣት ሁሉ አለብሽ ደገዳ ብረቶቹ ምናምን በጣም ከባድ ናቸው እንዴ እንትኑ እና ከልምድ ጋር የመጣ ይሄ ሸከማውንም ምኑንም እያስቻሉሽ በስነ ስርዓት ሪል የሆነ የትምህርት ሂደት ቢከናወንበት እንጂ እጅና እንትን ስክሪፕቶ ብቻ ሲጋጋልበት የከረመውና የተወሰነች ነገር ብቻ የምናቀው ነገር ከየት እናምጣው ከዛ ምን አደረክ ወጣው በቃ ጥዬ እባክህ ጻፍልኝ ያው ትምህርት ቤቱም እንትን እንዳልና የኮምፒውተርና ትምህርት ምናምን ደግሞ እንደድንገት የአንድ አመት ነው ይብናምን ሊያስተምሩ ስለሆነ እሷን እንዳላጣት አልኩት በወረቀት በቃ ጽፌልሃለሁ እንትኑ ስለ ሲመለሱ ከአመት በኋላ ቀበላችኋለሁ ብለ እባክህ አልኩት ለዋናው ኃላፊ ገብቼ ማለት ነው ቢሮ ጌታዬ በቃ ችግር የለም ማለት ለካ ይጻፈልሽ እናትየዋ ነው ይለው ወረቀቱ ታሽጉ ይለ ለትምህርት ቤቱ ሰጥ ያው ትምህርት ቤቱ ደግሞ እንደገና የአንድ አመቷን ደግሞ የኮምፒውተር ኮርስ እንዲሰጠኝ በዛው ረፍት አገኛለሁ ከዛ እዚች የምትከፈለኝን ተቆራርጣ ይሰጠኛል በዛው ትምህርቴን ግን ወገቤ ትንሽ ያርፋል ማለት ነው የአራት ወር አብሮ ሸከማው ምናምን ማለ ያላሉሽም ከተቀጠርም በኋላ ከዛ ሁለታችን ያጻፍነው አንደኛው እዛው ቀረ አይዛው ብሎ የቀረው ሁለታችን ግን ለካ ይጻፈልን ጌታዬ የሥራ ፍላጎትና ምናምን ይላችሁም ብሎ ወይኔ በኢየሱስ እና ይጻፈው በእንግሊዝኛ ነው ከዛ የራሳችሁ እንደዛው ይዛችሁ ሄዳችሁ አስጋችሁ ምስኪን ወይ ችግር ሲቆላ ታለና እንትኑ ምንድነው ዲን አየው የሥራ ፍላጎት የላቸውም በቢሮ መጥተው በጠየቁኝ መሰረት ነው የሚለው ብሎ ጌታዬ ውሃ ቀዳ ውሃ መልስ እኔም ወደ ታለንቴ ያለችኝ ታለንት እዚህ ጋር ናት እቺን ነገር ወደ ሪያሊቲ ልቀይራት ምክንያቱም ማጥናት ጀመርኩ ቁጭ ብዬ በቃ ያቺ የተሰጠችኝ ገንዘብን በስነ ስርዓት ተብዬ ህይወት ነው ምክንያቱም ሁለተኛ አስፈራህም
አንድ ተቀጣሪ ነበር ክሱና አንደኛው ተቀጥሯል ወደ ታለንት ልትመጣ ስትል ግን የቤት ክራይ የምትከፍለው የምትበላው ምናምን ኬት ልታመጣ ነው because የአርት ስራ ያንደኛው ወር ሰጠን ይልሽ ያንዶሯን ሙሉ ስለሰጠን እሷ አሁን ትራንስፖርት አንሄድም አይደል ስንሄድና ምናምን አሁን ሁለታችን ሞግዚት ነው ቤት ውስጥ ሰራተኛ ያኛው ነው ሁለታችን ከዛስ በዚህ ሁኔታ ውስጥ በተሰጠችን ከትምህርት ቤቱ ደግሞ በቃ እናንተን እንተናለ የእንተን ደግፋችኋለን ብለውኝ ነበር የተወሰነ ሰጠን እሷን እንግዲህ አብቃቅቶ ወደ ህይወትን በደንብ ቼክ ማድረግ because ተመርቀሻል ከተመረቅሽ በኋላ ቤተሰብ እኔ እናቴ ጋር ሄጃለሁ ነው ሐረር ሄጄ ለለለለ ብለዋል እንትኖች የጎረቤት ምናምን ተመርቋል በቃ ምናምን ተብሏል እና እንዴት ምን ይዤ ልመለስ አይደለም ከዛ በላይ ነው የሚያስደንግጥሽ መዳያለም ቤተክርስቲያን እዚህ ፊት ለፊት ያለበረ ቦሌ ያር ላይ ያለውት በቃ ለአባዬ መንገር ነው 77 ጊዜ ጩር ባልኩ ሰዓት ላይ በሄድኩ ሰዓት ላይ እንደሚያስደ በህይወት ላይ አንዳንድ ጊዜ የመሆን የሚያስጨንቅሽ ነገሮች ሲመጣ እንዴት እንደሚያስፈራ ከዛ ግን አቅምሽን ያለውን አቅምሽን እዚህ ጋር ያለሽን ፖቴንሻል መጠቀም አለብኝ ትያለሽ ስለዚህ አምላኬ ወይ እንዳታወርደኝ በሚል በቃ ጀመርኩት ሲጀምር ገነት መናፈሻ ይባላል ቃሊቲ ይሄድኩኝ በቅዳሜና እሁድ በነፃ ነው እኔ ነፃ ሰርቪስ ሌላዎቹ ታደለ ገመቹ ምናምን ሳሚ ዋናው ነገር ጤና ዋናው ነገር ሰላም ይያለ የሚለው ልጅ እሱ እኔ ተንከባክቦ በቃ ይሄ የሚዲያው አካል ላይ ለማድረግ ዋጋ ከፍሎልኛል እሱ የማይረሳ ስለሆነ ነው እና በቃ ከኔ ጋር እንትን ትላለህ አይዞህ ምናምን አለ አሁን ብዙ ነገር አልቀለለም በጣም ከዛስ ቅዳሜና እሁድ አሁን እኔ ከሰኞ እስከ ዓርብ ሞግዚቶኛለሁ እዛ ቤት ውስጥ ማለት ነው ከዛ እሱ ኦሬዲ ስላዘጋጀኝ ምንድነው የሆነ ነገር ተነቀለልኝ የዚህኛው ወንድማችን ደግሞ ውጪ አሜሪካና ካናዳ ሁለት ጎበዝ ተማሪዎች ናቸው እሱም ጎበዝ ተማሪ ነበር ይሄ አብሮ ስራ ያቆመው እሱ ከውጪም ይላክለታል ሌላው የሚገርመው ነው ሶስተኛ ነገር አሁንም አይላክለት ያኛው የሚሰራው እና እኔ ነኝ የኔ ተስፋ ቤት መጣች በዚህ በገነት መናፈሻ በቃሊቲ የእግዚአብሔር ነገር ነው ማለት እንጂ የሚያስፈራ የህይወት ኮንዲሽን ውስጥ ነበር ከዛ አንድ ጓደኛችን እንደዚሁ ደግሞ እሱ ከፈተ ሚኪ ይባላል አሁን ትልቅ አየር መንገድ ውስጥ ነው የሚሰራው እሱን ደግሞ ይሄ ሳሙና ምናምን ሲያወርድ የመሰካካት እናገዛለን እሱ ጋር እንግዲህ አንድ ሀገር ልጅ ስለሆነ ነው እቺ ማህበራዊ ህይወት ለነገርሽ ምንድነው የመደጋገፏን ሚስጥር ለነገርሽ ነው እንጂ ያስፈራል አሁን ሶስተኛው ሲቀጠር ስጠብቅ የነበረው ምንድነው ልጁ ቤት አደላድሎ አብረን የምንኖርበትን ነገር በቃ እኔ ጋር ተስፋ አለ አሁን ቀጥሎ ያለውን ገነት ምንድነው ድንብዝ ሆቴል የሚባል ጉርድ ሾላ ታውቂዋለሽ ድንብዝ ይባላል መስፈን ነይ በክረምት እያለ አበባ ደሳለኝ አብሪ ዘጌት እነዚህን ዘፋኞች ታውቂያቸዋለሽ ድንብዝን ባታውቂ አሁንም አለ ቤቱ ነው ፈርሷል በሆነ መንገድ መጥቶታል ተብሏል ግን ቤቱ አለና እነሱ የሚሰሩበት ሁኔታ ውስጥ ደግሞ እዛ የቅዳሜና እሁድ እዚህም እየሰራው እዚህኛው ግን በ270 እከፍላለሁ አለኝ ከዛስ ልጁ ጋር ሰራለው ቀጥታ የመጀመሪያው ክለብ ገባውልሽ ድንብዝና ገነት መናፈሻ የቅዳሜና እሁድ ጋርደን ነው የሚባሉት ራዝማታዝ የሚባለው ክለብ ስገባ ለመጀመሪያ ጊዜ ናይት ክለብ ማለት ነው እዚህ 2:7 እዛ በ7 ክለቡ ማለት ነው ታዲያ አቤት በለቅሶ አምላኬን አመሰግንኩት ስልሽ ማመን ላቃተኝ እግዚአብሔር በሚያቀው ነው ምንግርሽ ማመን አቃተኝ ደሳለኝ 7 እና 2 ከምናምን ምችልኝ ያ ቅዳሜና እሁድ ነው ቅዳሜና እሁድ ስንት ሰዓት ላይ ነው የምንጨርሰው ማታ 2 ሰዓት እዚህ ደግሞ የሚገባው ስንት ሰዓት ነው ማታ 4 ሰዓት
በቃ በደንብ ተናለኝ አሁን ምንድነው ማድረግ ያለብኝ ማጥናት ዘፈኖችን ማጥናት እኔ ብቻ ፈጣሪን ለማመስገን ስለሚያስገድደኝ 2 አመታት እንኳን ብዙም አልቆየሁኝም እና አማላይ ለመስራት ከዛ በኋላ ስፐረፐር እዛ ራዝማታዝ የሚባለው ቤት በቃ ሽልማትም አለ አስቢው ምቹ ከዚህ በኋላማ በቃ ራሴ ተከራይቼ የራሴን ነገር እንትን ይያርኩኝ የማንንም እንቅልፍ አልበጠብጥም ምናምን ያኛው ኪቦርዲስት ነው በኪቦርድ ይከፈለዋል 2 ቦታ 3 ቦታ ሰርግም ምናምን ይሰራሉ እኔ ገና ነኝ ሰርግም ገና ስለሆንኩኝ የሰርግን ሙሉቹን እንደ አዲስ አበባ ልጆች ገና አላቅም ነበር እንደማለት ነው እና ስታንዳርድ ነው እየገባኝ መጣው አማላይ ሲታወቅ እንኳን አልገባኝ የተዘፈነ እየተሰማ ያለ ቢዚ ስለሆንክ ነው እኔ አሬ ምን ቢዚ ምን አረግኩልኝ መስልሽ በየታክሲ ስገባ አንድ ኖኪያ N7 የምትባል ኖኪያ N7 ተቀጠቅጥልና ብቻ ድምጹ አደገኛ ነው እና ከታክሲው ኋላ ነው የምቀመጠው በርከት ደርጓል የራሴ ዘፈናው ልክ ታክሲው እንትን እንዳለ ማለት ነው አንዳንድ ጊዜ ዘፈን ከተከፈተ ደግሞ አራይ በጠብጡን ምናምን ይላሉ ይበጠብጡናም ምናምን ይላሉ ሆም ብዬ ደግሞ አንዳንዴ ይሄ ጮህት እንደ ጮህት ብዬ ግን በሄድኩበት ታክሲ ሁሉ ያደረኳት ነገር እኔ አነበር በቃ አረሰው ተቀረጋትና በራሴን እኮ ፕሮሞት ለማድረግ ነው በዘመኑ የነበረው ፕሮሞሽን እና ሰክሰስ አድርጎልሽ በቃ አስተውሳለሁ ሞንዲያል የሚባል እንዴ ተሰባስበን በመነሰራ ጊዜ ከራዝመታዝ ወጥተን ወንድሙ ጅራ ያንን ቤት እንያዘው ተብሎ ጠቅላላ ከራዝመታዝ ወጣንና ወደ ሞንዲያል ገባን አብረን የዛን ጊዜ በቃ እየጀመርኩ በእውቅና ደረጃ ሌላዎቹም ያው ታውቀዋል ለካርስ በርሳችን እንትን አህመድ ዲምቢ እንግዲህ ዲምቢ ለዲምቢ ብላ አህመድ አንተም አማላይ ነው መጀመሪያ ሰራው አማላይ ነው በቃ አንድ አማላይ ናት እዛ በኋላ ደግሞ በቃ ካሴቱ እንዲወጣ ከታንጎ ሙዚቃ ቤት ጋር የሆነ ፕሮሰስ እያረኩ ነው ነገሮች አሁን በቃ እየገጠሙ መጡ የእግዚአብሔርን ተአምር ነው ማለት እና እግዚአብሔር ሲያነሳ ይችላልበታል ምን ገዱት እውነት ነው እና አው ደጋግሜ ክብር ምስጋና ለሱ ይሁን ይያልኩኝ ግን እንደ ይሄንን ኢንተርቪው ከማንም ጋር አወራሁትም እንደዚህ በጣም ሶ ቢዲፕ አሁን እንኳን እንደ ላይፍ ሪሳይክል ነው እንደዚህ ያወራሽኛለሽ በኢየሱስ አሪፍ ነው ታዲያስ እሺ እና ከሰራወተ ክለብ ተቀጥረ ከዛ ማላይን እስከምታወጣበት ጊዜ ድረስ አወራን ፍቅር መች ነው የተጀመረው ፍቅር በቃ እንዴት ብዬልበሽ ክለብ ላይ አቦይ ሞቱታልሻለሁ እጅግ ስለዚህ በቃ አንዳንዴ አስደንጋጭ እንግዲህ ሰው ነኝ አይደል አስደንጋጭ ቺኮች ይመጣሉ ያው በአይንሽ ያው ወንድ ልጆች ነን ሁሉንም አትመኝ መቼም እዛ እኔ እንደውም እንደዚህ አይነት ነገር ለመጀመር ሰዓትና ጊዜ አልነበረኝም ግን ያው እንደሚሉኝ በፊት ላይ እኮ አንተ እኮ በጣም ይሄ ጸጉር ረጅም በነበረ ጊዜ በጣም ነበረ እንትን የምትላቸው ምናምን የምሸለመውም ነገር ሸንጎጥ ያደርጉኛል ያው ሴት ፋንስ ነበር መሰለኝ እንደዛ ብዬ ነው የማስበው እና እሱም ነገርም ከአንደኛው ከምናምኔ ጋር ጠቅሞኛል እና እንትን መንዛለሏን አልፈለኳትም በፍጥነት እንደዚህ ልክ ኮሙኒኬት በመደራረግበት ጊዜ የመጀመሪያው የፍቅር ስትራግል የጀመርኩት እንደ በዛ ነው ክለብ ላይ የሚመጡ አንዳንድ ሺኮች በቃ ውብ ናቸው እጅግ በጣም ኢትዮጵያን ደግሞ እንዴት እንደሆነ አላውቅም ያ እንግዲህ ያው የሄድኩባቸው አፍሪካ ሀገሮች ምን እንጃ ይመሳሰላሉ በብዛት ብሩንዲ ታንዛኒያ ምናምን የሚሏቸው ኢትዮጵያን ግን እኔ እንጃ በጣም ቀያለ የጠይሞቹ በጣም በብዛት ቆንጆ ናቸው እና ምኑን ታው እንትን ትይዋለሽ በቃ ስለዚህ እግዚአብሔር ባለው ፍቅርን መሰረት ባደረገበት በቃ ልጓዝ እንጂ እኔ መርጬ አልችልም ታዲያ እንዴት ነው የተጀመረው እንደዛ ከሆነ አይናዋጆ ነህ ከነበረ በመግባባት ነው ያው እንዴት ተግባባችሁ አንተ መድረክ ላይ ነው የምትዘፍነው ከዛ ባክስቴጅ ነው የምትሄደው መቼም የሚመጡት ደግሞ ታዳሚ ናቸው ተዝናንተው ሊሄዱ ነው በዳትሽ እንዴ
ተዋወቀን አንዷ ከዱባይ ነው የመጣችው ሰናይ ነው ማለት ነው የምትባል ልጅ ናት ትመጣለች ከዛ በኋላ እሷ ጓደኛ ነበራት ኤፍሬምን የሚዘፈን ልጅ ሳሚ በየነ የሚባል ኤፍሬምን የሚዘፈን ልጅ ነበር ከሱ በኋላ የገባ ልጅ አለ ያሬድ ይባላል አስታውሳለሁ ከሱ ጋር ጓደኛሞች ናቸው እና ሁለቱ የሷ ጓደኛ ሆና ነው እኛው መጫዋ ከዛ ምሳ ሊጋብዙን እንግዲህ ቀጠሩ ሲቀጥሩን ያኛውም ደወለል እና ቀቂ ምሳ እንብላ ተባለ አሁን ዘሪሁን ባሪው የሚባል ታውቂያለሽ ቦክሰኛ የሚባል ጎበዝ ዘፋኝ አሁን የሆነ ጊዜ እንደውም ትንሽ ታሞ የኢትዮጵያን ህዝብ እንትን ሲባል ነበርና በዙ አጋጣሚ አንቺ ብታዩ ደስ ይለኛል ለሱ ልጅ የናንተ እንትን የድጋፍ እንትናችሁን እንዲያደርግለት እንግዲህ ማጽናለሁ በኢትዮጵያ ህዝብ ለዘሪሁን አሁን ጥሩ ነገር ላይ አይደለም መሰለኝ አሞታል በምን እንደምና ለሶስት ብቻ መሆናችንም ዜድዬን በዚህ ሁኔታ እግዚአብሔር እንወዳለን የኢትዮጵያ ህዝብ ካንተ ጋር ነው መልእክቱ ይድረስልን እኛም በጫልነው ነገር እንንገታገታለን እግዚአብሔር ደግሞ ካንተ ጋር ይሁን በዛ ምሳ ግብዣ ውስጥ ነው እንዴት ነህ ሰላም ነህ ሰላምናችሁ እንዴት ብሉ ጠጡ ምናምን ሲባል የመጣ ነው እና ከብሉ ጠጡ ጋር መጎራረስ አለለካ ላጉርስሽ እንደዛ አንድ ዘፈን አለ ታስበሽ ቆን ላጉርስ በቃ እንደዛ እየተባባለ ከዛ ስልክ ተቀያየር ምናምን ያው ነገርኩሽ እኛ ከመውደድ ጋር እንጂ ከብሔር ምርጫ ጋር ምንም ጉዳይ ስላልነበረ ያስተዳደገም ነው በቃ ተመቻቸን መሰለኝ እዛ በቃ እንግዲህ አጀማመሩ እሱ ነው ግን እግዚአብሔር አዋጅ ያረገበት ነው ብዬ ነው ማስበው እና ግን ያው ወዴት እንደገባ ነው የፈለሽው ንግራክ ከዛ በኋላስ ፍቅር ጥያቄዎች መሰረቱ እንትን አለ በቃ ጓደኝነትን መሰረትን ፍቅር እዛው ግን እሷም ያው ውጪ ሀገር ስለምንኖር እዚህ ዱባይ ምናምን የሚባሉ ሰዎች ግን ያው እኔም እዚህ ስለሆንኩኝ የዱባይን ያለችው ምናምን ደግሞ ሲባል አንዳንድ ጊዜ ከአመት በኋላ ወይ ከ7 ከ8 ወር በኋላ ነው የሚመጡት ደግሞ ልብሽ እየደነገጠ እንትን አትይ ደግሞ ሲያወሩም አንዳንዴ እኔ ደብረኝ ነበር አጠገባችን ጓደኛሽ ከሆነች በኋላ አንድ ዱባይ የምትመላለስ ሴት ታሃሊ ማሃሊ ፋሃሊ ምንድነው የምታወራው ምንድነው የሚያወሩት ያለሽ ነገር ይሁን ባወቁት ከዛ ብቻ ሆነ ጭምጭምታ ይሰማል ማአፊ ሙሽኩላ ምናምን ሲል ደግሞ ከዛ ሲመጣ ይሄ ምንድነው ያለሽ እንዴ ሙሽኩላ ምናምን እኛ ምን አባባል ልብሽ ይትርትር ይያለ እንትራቲ ሲሉ የሆነ ነገር ብቻ ጠብጠብ ይሰማሻል እንደ ዘፈኑ እንደምናጠናው ሳይሆን ይሄኛ ያስደነግጣሉ ሰውየው ማን ነው ያለሽ በልብሽ እዚህ ጋር ቁጭ ብለሽ ማን ይደወለው ምንድነው በምን ምክንያት ምንድነው የሚያወሩት ምናምን ያለሽ ልብሽ ውስጥሽ ይላል ተደነግጫለሽ ነው እንጂ ተራራነት የለም ይሄን ያለ ወንድ ተኮኖ ምክንያቱም እንደ ጓደኛ ይዘሻላ እና ታህሊ ፋህሊ ምን አመጣው እንደዛ ነው ልሻለሁ እና ላዋራሃትን ታዲያ በግልጽ አልጠየካትም ምንድነው የምታወሩት ምናምን አለው አንዳንዴ ይላልው ሲጨንቀኝ ምንድነው ግን ይሄን ያህል ረጅም ሰዓት ምን አመላለሁ ያው እኔ ተንኮል ምናምን ወፍ እዛን ጊዜ ብዙ እንትን ስለማል ነው እንጂ ሪከርድ ለማድረግም አንዳንዴ ያቃጣይ ነበር ከዛ ሪከርድ ካረሽ በኋላ ሌላ ሰው አስተርጉመሽ ሊሆነ ነገር እንደዚህ ያላት ነው ብላም ቢለኝ አስቢ አይሆኑ ነው የሚሆነው እሱንም ደግሞ ለምን በቃ ባላወቀው በዛው እንትን ብል ይሻለኛል እንዴ የኔ ጓደኞች አለ በጣም አስጠቂዎቹ እንዴ ሱፉን ልጅቷ ያው በፊትም ትልሽ የሆነ አቅምም አላት በዚህም በዛም ትሮጣለች በአንዳንድ ቦታ ከምን ያህል ጊዜ በኋላ ተጋባችሁ ያው እንግዲህ ከእንትን በኋላ ወደ ቤተሰብ ጋር ገባው ሳትመለስ በፊት ነው የተጋባችሁት ወይስ ሂዳ መጣ ትሄዳለች ትመጣለች እሱም ኮንስታንት ነው በቃ እንዳለ ይሆናል ከዛ የኔ ጓደኞች ለካ አንዱን ጥብስ ፍርፍር ከጋበዘችው ካላገባ ይለኛል ይመጣል ልቤን እንዴ ያኛው እንዴ እኔ በኢየሱስ ክርስቶስ እና በጣም ያቃሉ ደግሞ ያቃሉ በቃ አንተ ማግባት ድርቅ አሉብኝ እንጂ ያው እንደ ሴትነት ብዙ ወንዶች
የጥያቄን ቋላት አስገድግዷል የሰማዋቸውም አሉ አንዳንዴ ስታወራ ምናምን ሰማታለው ያው ሲያወሯትም እንትን ሲሏትም እንትን ነው ምንድነው ይሄ የሰው መውደድ ያለው አይነት ሴት ናታና ግን ያው አንዳንዴ ፋሚሊ ደግሞ የሚባለው እንትን ሲገባ እሱ በጣም ያናጋል እኔ ለማንም ሰው መክረው ምንድነው ይሄ ቤተሰቦች አብሶ የእናት ቤተሰቦች ሴት ቤተሰቦች በቃ እኔ በቃ እንደው ሚዲያ ላይ የማይወራ ነገር አላውራ ብዬ ነው እንጂ አይወራም ምን ልልሽ ፈልጌ ነው ይሄ ድንገት እያሾኮሾኩ ስለራስሽ እየተሾኮሾከ ግልጽ አድርገሽ በሩን ስትገቢ አሁን ለምሳሌ ድንግጣቲ በጣም እንዴ ከዛ ባልሰማ ጆሬን እንዳው አሁን ቀደም ኤዲተሩ ባሪዬ እንዳደረገው ኤርፎን አድርጌ ቢሆን ያልኩት ባልሰማ እንዲመስል ምን ልብዬ ልበልሽ እቺ ቡና ምቆሎ ሰራተኛዋ ቡናው ወደ ላይ ነው የተደፋባት አንቺ ወደ ላይ ይደፋል እንዴ ወደ ጎን ነው እንጂ እንዴት ብዬ ልበልሽ ስለሽ አው ምናምን እንዳው ይሄ ግብዳውን ኤርፎን አድርጌ በገባው ኖሮ ምን እንዳንቀለቀለኝስ በተፈጥሮ ከቆቄ ቢጫው ነው ወዳለው እና የሆነ ቤት ውስጥ ልንገባ ስንል ነው ያንን እንትን ስለምወድ ስለጠራቺ ነው እና እንዴ አንቺ የቤታችን ውስጥ ሰርተሽ ቤት ውስጥ አይሆንም ምናምን ምለው ነገር አለ እኔ በቃ ሁሉ ጊዜ ከቤት ጋር ነው ያው ሴቶች ደግሞ የሆነ ነገር ሲል እሺ ሱካሩንም ምኑንም እንደዚህ ይዛችሁ እናት ጋር አባት ጋር ይሄ ጥሩ ነገር ይሆንና ምንድነው ግን ብዙውን ሰዓት ደግሞ እንደገና ከራስ ፋሚሊ ጋር ደግሞ እንደገና በማሳለፍም ይሄኛው ሰውዬ ተከላካይ የከለከለ ሊመስል ይችላል እና ቋርት ይያያል ከዛ ምንድነው የሆነ ነገሮች ሊፈጠሩ ይችላሉ ከዛ እልህ ይወለዳል እልህ ደግሞ በፍቅር ውስጥ መወለድ የለበትም በራሱ በእኔ አመለካከት እና ምን እንደሆነ እኔ ፈራለሁ የሆነ ገጭጓ ምናምን ስለማልወድ ይጭቅጭቁና እንትኖች በጣም ነው እንትን እና ወደ ውስጤን የሚያስደንቁት አሁን ቀደም እንዳልኩሽ ታሃሊ ምናምን ስልሽ ነበር አሁን ቀደም ሲደወል ምናምን እኔ እኮ ማልችለውን ዝም ብዬ አፋርኛ እኔን ነገር እኮ አወራለሁ አንዳንዴ ምንም ያልተፈጠረ ስልክ አንስቼ ለሆዶል ፎሎል አምሃጠላሴ ቢያሳ አፓፓ ምን እንዲያልኩኝ እንደሆነ አይገባትም እኔ እንዴ ታዲያ እኔ ብቻ ነኝ እንደዚህ የምገናበው የማይታወቅ የምድር ላይ ገጹ ላይ የሌለ ቋንቋ እኔ ማንበረብሯል ከዛ ናም ብዬ ቁጭ አደርጋለሁ ግን ያልተደወለ የውሸት ማለት ነው አንዳንዴ ለካ ሲያስደነግጥሽ የሆነ ነገር አንቺም ለመደንገጥሽ ምላሽ ለመስጠት እኮ ነው በኔ ቤት እና ቲያትር ነው መስለኝ እኔ በራሴ እንዳውን ሳስበው እንደ ስለሚያስቀኝ ነው እንጂ ብያለሁ ብዙ ጊዜ ብያለሁ ስንት ልጅ ወለዳችሁ ያው ሁለት ልጆች አሉን ትልቅ ልጆች ሴትና ወንድ እድሜያቸውስ እድሜው ራኬብ 16 አመቱ ነው ጽዮን 13 አመቷ ነው ትናንትና ምንድነው ስንደዋወል ነበር ጎበዝ ተማሪ ናት ስንተኛ ነው የወጣችሁ በአሁኑ ብያት አንደኛ ነው የወጣችሁ ከክላስ ነው እንዴ የምታስበኝ ምናምን ነገር አለችና እሷ እኮ አቬሪጁን ነው እንጂ ምናምን ብለኝ ሶ በጣም ጂኒየስ እንትን እኔ ከጭንቅላታቸው ጋር ነው ከቲንኪንግ ኦብዘርቬሽናቸው በጣም ዋይድ እንዲሆን ነው የምፈልገው እና አሁን ላይ ነው መጠንከር ያለባችሁ እናታቸውም ያው በሌላ ትዳር ውስጥ ናት መሰለኝ ያላቅ በሌላ ህይወት ውስጥ ናት እነሱ ከአያቶቻቸው ጋር ነው መጀመሪያ የሚያደጉት ምንድነው ሰው ልጅ እንደዚህ ገጭጓ የሚባባልበት ጊዜ አንዳንዴ የልጆችን ፍቅር ችላ ማለት የሚሆንባቸው እንደ መሆን ይፈጠራል እና ከባድ ነው የሚሆነው ግን እያደጉ አንደርስታንዲንግ ላይ እያነሽ አብሮሽ መጓዙ ደግሞ ይጠቅማል እና እግዚአብሔር ይመስገን እግዚአብሔር ደግሞ የሚወደውን ሰው ነው የሚባርከው በልጅ ነው የሚባርከው እና አጣደፍሽኝ አንቺም አንቺ ወልደሻል አግብተሻል እኔ አላገባም አልወለድኩም እንዴ ጠራሃል ሰርጊ እንዴ ያው አይ በቃ እንግዲህ ምናልባት ይሄንን ፕሮግራም ግን የሚያይ
አሁን ደብዳቤ ነው ከወደ ሐረር ፈልግ እንዴ ስልኳ በርግጥ ያው እኔ ጋር ቢኖርም ያው ጥያቄያችሁን ግን በመሰረቱ በከባድ ሽምግልና የመጣ ያው እህቶቿም አሉ ወንድሟም ባሪያ ያለ ያ ችግር የለም እንግዲህ ያው ሴት ሽማግሌ አሳልፈን አንሰጥም ዝም ብሎ አይሰጥም በርግጥ ዝም ብሎ አይሰጥም ሴት ሽማግሌ ስለማትልክ ሽማግሌ ሲላክ ግን ቁጭ ብለ ተከራከራለህ ምን አለ እኔ ሽማግሌ አንዴ ቤት ላይ ሄጄ በኢየሱስ ያየሁት ምንድነው ስራው ምንድነው ተባለ ከዛስ ሽማግሌ ጓደኛዬ ነውና ከዛ ምን ተባለ አሁን ያለ ንብረት በሙሉ ቢጠፋስ እንዴ ልታስተዳድራት ነው አላለም ምን አይነት የሽማግሌ ጥያቄ እንደዚህ ያለ እንዴ አሁን እቺን ጥያቄ ነው እኔ ብዙ ጊዜ ለራሴ ሰዎች አሁን ባንቺ በኩል ይመጣ ጥያቄ ነው ይሄ ለምንድነው ታውቃለህ ባለው ነገር የሚኩራራ ሰው ከሆነ ኢንኬዝ ሉዝ ቢያረጋው ቢጠፋሳል እኔ የሽማግሌ የትልቁ አሁን ከበደም ይሁን ቀጀላሚውን ቢመጣ ባንቺ በኩል ንብረትህ ወድሞ ምሽክና ቢል በመልት አስራድራት ነው ብዬ በዚህ ደረጃ ነው መጠየቅ ደሞ ስለምንመሳሰልም እና እኔ ወንድሟ አቀማጥሌ ባኖርኳ ባሳሮናት በነበረው እኔ አንዴ እዚህ ጋር እሱንስ ማድረግ ይችላል ድንገት ሽሮዋል ተመቻትም ፒዛ አለች ይሄ እንግዲህ ከ4 አመት በኋላ እንበለው ተለማምጃለሁ እና ቤት ያለውን ምን ልትላት ነው ግምገማ ቀድሜ ማለት ነው አለኩ መጀመሪያ እስኪያገኙ ድረስ እንደዛ እሱንም እናጣራለን ለማለት ፈልጌ እናጣራልሻለን አለ ስለዚህ ታፋጥጥልኛለህ ዋጋውን እንደምንሰጠው እና ምን ያህል ጊዜ ቆይታችሁ ነው የተለያያችሁት አይ ያው እንግዲህ የልጆቹንም ጊዜ አስቢው ከዛ በፊት ደግሞ ወደ እንትናችሁ በአጠቃላይ ምቹስ የወንዱ አመት 16 ከሆነ እኛ እንኳን ጋብቻ ምናምን ጽም እንኳን ከ5 አመት በላይ ከዛ በኋላ ደግሞ አብረን ስንኖር በነበርበት ከ11 ከምናምን አመት በላይ አብረን ከሆነን በኋላ ልጆቹም ወደ አያታቸው በመጡበት ጊዜ ዋናው ቅሉ አብረን መኖር ካለብን አብረን እንኖር የኔ አመልካከቴ ነበር አብረን መኖር ባለበት ሁኔታ ውስጥ አብረን እኔ ደግሞ በተፈጥሮ ትልቁ ችግሬ ነው በራሴ ስልክ ደውሎ መጨቅ እንዴ የት ነው ያለሽው የቱ ጋር አሉት ለካ እሱ ነገር ምንድነው መሰለሽ አለመፈለግ ለነገሮች በጣም ኬርለስ የሚያስብልሽ እኔ ደግሞ አስሬ በስልክ ስጣባ አሉልም የእናቱ ጡት ያልጠባ የኔን ልብ የሚጣባው ብትባል ግን የምትወደውን ሰው ቼክ ማድረግ ጥሩ አይደለም ሳይዛ ማለት ነው ደናደርሽ አለሽ ወይ መጣሽ ወይ ቼካው ይደረጋል ብዙ ጊዜ እሷ ናት የምትደውለው ለምሳሌ ይሄ የለመድሽውም ነገር አለ አይደል እኔ ግን አሁን ለምሳሌ ሴት ልጅ አሁን ለምሳሌ በየሰዓቱ አልደውልም እግዚአብሔር በሚያውቅ ምናልባት እቤት ነኝ ካልሽኝ እቤትሽ በሆንሽን በሁለተኛው ቀን ልደውል ይችላል ሃይ ምናምን እንዲህ አይነት ነገር አለ አሁን ይሄንን በምን እንደምፈተው አላውቅም ይሄንን ወይ አሁንም እንደዚህ አይነት ባህሪ እንዳለብኝ ነግረውኛል እንግዲህ ስልክ ካልደወለልህ ለምን ነው ስልክ ማደውለው የሚባለው ነገር አለ እና እንግዲህ እንዴት ነው ነገሩ አይ ምን አለ መሰለቃቂ አሁን ኖርማል አብሮህ ለሚሰራ ሰው ለስራው ጉዳይ ብቻ ሲኖርህ ትደውልለታለህ ለቤተሰብ በሳምንት አንዴም ልደውል ትችላለህ እንዳስለመድከው በሳምንት 3 ቀን ልደውል ትችላለህ ለሩቅ ሰው ለባል ሊሆን ይችላል የምትደውለው ለፍቅረኛ ለትዳር አጋር ለራሴ ሰው ግን ሲሆን ኬር ማድረግ ያሳያል መደወል ያሉበትን ሁኔታ ያሳያል ኢመርጀንሲ ቢፈጠር ለነሱ ቀድሞ ደራሽ ትሆናለህ ከዛ ደግሞ ይሄ ጤናማ የሚሆነው እኔ ያልደውልም እሷ ትደውል እሱ ይደውል እኔ ያልደውልም አይነት ፉክክር መጽዳት አለበት ልክ ነሽ ከዛ ደግሞ የሆኑ ሰዎች ነገሩ ጥሩ እንዲሆን ብቻ ኮሚትድ ይሆናሉ ይደውሉልሃል ብዙ እንዲደውልላቸው እኮ ይፈልጋሉ አንተ ይሆን አንዳንዴ መደወል ምን መሰለህ
እንደምትናፍቃቸው ማሳያ አምሮአቸው በቃ አንተ ልብ ውስጥ አንተ አምሮ ውስጥ እንዳለህ ማሳያ ስለነሱ እያስታወስካቸው እየናፈካቸው እንደሆነ ማሳያ ነው ስለዚህ እነዛ ሰዎች ያንን ነገር ሉዝ ላለማድረግ ሊሆን ይችላል ደጋግሞ የሚደውሉት እንጂ እንዲደውሉላቸው እኮ ይፈልጉ ይሆናል አሁን እኔ በማቀው ሴት ልጅ ብዙ ከምትደውል እየተደወለላት ነው የለመድነው እንደዛ ነው ሰው ይሄኛውን የምትደውል ብቻ ከሆነች ያንን ነገር ሉዝ ላለማድረግ ኢፈርት እያደረገች ነው ማለት ነው ከዛ የወንዱ ችግር ምንድነው እሷ ሁሌ ስለምትደውል ያንን ነገር አዳፕት አድርጎ በቃ ሀቢት ይሆንና ሁሌ እሷ ትደውል ተብሎ እንትን ካለ የሆነ ስራ ይሆንና ለሷ የሆነ ያህል ሄዶ ይቆማል ማለት ነው ከዛ የሷ ኢፈርት ሲቆም ሪሌሽንሺፑም ይበላሻል በእኔ በማየው ነገር ነው እኔ ደግሞ እኔ በቃ ልክ ነሽ እኮ የሚገርምሽ እኔ አሁን ለሴቶች ይቅርታ አድርጊልኝና ብዙ ጊዜ ወግ የምን አይነት ወግ በቃ ከወሬ ጋር አላችሁ አሁን ለምሳሌ የኔን ሐሳብ ነው የምነግርሽ ደጋግሜ ምናምን ብደውል ደግሞ ይሄን ያወራሽ ደግሞ ደውለብኝ ሲሉ የሰማዋቸው አሉ አሁን ቀደም ደውሏል ነበር ምን የሆነ እንደ አይነት ነገር ያዩዋቸው ሪያሊቲ እንግዲህ ያዩዋቸው ነገሮች እና ሴት ልጅ እንደሱ የምትለው ማትፈልገው ሰው ነው ወንድም ይላል እኮ እንደሱ ይልህ አንዳንዴ በሴትም በወንድም ኡፍ ደወለች የሚሉ ሰዎች አሉ ግን ይሄ የሚወደውን ሰው የተራራጋውን ፍቅረኛው እንደዛ ካለ ያ ሰው ጤነኛ ነው ብዬ አላስብም ግን ሴትም ሆነ ወንድ የሆነ ሰው ሲደውልለት ኡፍ ካለ አይፈልገውም ማለት ነው አይደለም እንትወደው ሰው ሲደውል አሁን እኔ ለምሳሌ ግጥም እንደዚህ ዜማ ሪካርድ እየሰራው ምናምን ላይ ስራ ላይ ነኝ ከስራ በኋላ እላለሁ እልህ የሚይዘው አይነት ሰዎች አለ ሴት ከሆነች ደግሞ አንዳንዴ ሪሌሽንሺፕ ከጀመርሽ የህይወት ጉዳይ ሌላውን አላነሳም ወፍ ምንም በቃ ወንድ ፕራዮሪቲ ያስፈልጋል አቴንሽን እና መጀመሪያ ላይ እንደዚህ አይነት ነገሮችን ማስረዳበት ሁኔታዎች አሉ የሆነ ጊዜ በፊት ላይ መስለኛል ስልክ ሳወራ ይሄ ጆሮሽ ጉሉ ያቅም እየቀያየርሽ ከዚህ ስታንሹ ይሄኛው ቀይ ሆኖ ይሄኛው ደግሞ ገና ነው በዚህ ደግሞ ታረጋለሽ ይሄ ማአት ሰዓት የሚያወሩ ሰዎች አሉ እኔ ስነ ሐሳቡን እንትኑ ምንድነው መጠኑ የምትፈላልጊበትን ቆይ ማንዛዛስ ሃኒ በጣም ወድሻለሁ በቃ ምንድነው ወድሻለሁ እኔ እኮ ስንዘፈዘፈልሽ ምናምን አባባሌ በኢየሱስ እና ነገሩ ሳይረዝም በቃ ደናደርክ በቃ ዛሬ እንዲላ አፕዴት ዝግት ማለት ነው እንጂ የባጤ ቆጡን የሚያወራሰዋል ለማይቼ ማታ ይያል ስለዚህ እንደዚህ ስላለ እኔ ብቻ ስለሚጨንቀኝ ሊሆን ይችላል ግን ስልክ ላይ ይሄን ማስተካከል እንዳለብኝ ይገባኛል ግን አንቺም ጥሩ መከር ነው የሰጠሽኝ አይ ጥሩ አፍቃሪ መሆንሽን ግን ተረድቻለሁ በዚሁ አጋጣሚ አንተ ግን ምን አይነት ሰው ነህ ከስልኩ ካለባ በርግጥ የሆነ ክፍተቶቻችንን ማመን የሆነ ስቴፕ ለውጥን ያሳያል እና ግን አንተ ምን አይነት ሰው ነህ በሌላው እኔ ሴት ልጅን በብዛት ወድሻለሁ በጣም እኮ ምናምን ይያልኩኝ ይሄ ቃሪያ ቀብ ምናምን ስታፍ አለ አይደል ዘለላው እስኪ ረግፍ ድረስ ምናምን በዚህ ደረጃ እንትን ባላት ደስ ይለኛል በቃ ይወንድን አለ አይደል ወንድነት ምንድነው ወንድነት ተጋግም እንዴት ልበልሽ ብዙ በቃ ባይዘው ሮማንቲክ መሆን ወንድነትን አይጎዳም ግን እኔ ባጤ ቆጡን እንትን አለም አሁን አንዳንድ ሾፋቸዋል መኪናው የለም እጁ ላይ የሆነ ነገሩ እንደዚህ ያሽከረከረ ካፌና ምናምን የቀጠላትን ሴት እንትላ አለኛ አይነት ነገር ስታፍ ለማለት ለምሳሌ ልቧን የእናቱን ጡት ያልተባልኩሽ እኮ ልቧን ጥበት እስኪያደርገው ሲደክማት ራሱ እኮ አይታወቁ የልጅቷ እንደዚህ ስለመኖሩ ስለምናምን ከሚያብራራ ፍቅር ማን እንደሆነ መሰረቱ ከክርስቶስ ጋር ከእግዚአብሔር ጋር አዋጅ ያደረገ እንዴት አድርገን አፕግሬድ እንደምናረግ ለማስረዳት የሚፈልጋቸውን ነገሮች አዋጁን ለእግዚአብሔር ይሰጣ ከሆነ ለዓለማዋሸት ደግሞ ጥረት ለማድረግ ምንድነው ከቤተ ክርስቲያን ጋር አታችመት አድርጎ ፊድባኩን በዛ ደረጃ ውስጥ ቢያስኬድ መተማመንን የሞላ ፍቅር ከሆነ በቃ አትፈራሪ
ካልተፈራራሽ ስጋት ከሌለብሽ በቃ እኮ ምን ሮማንቲክ ነበርክ ወይስ አልነበርክ? ሮማንቲክ አይነት ባካይድና ምናምን ከቺክሽ ጋር ሆነሽ ትሰሪባቸዋለሽ እንደ ሻሩካን እንደዛ አርገሽ ጸጉሯን ታነሳስነሰንሽና እንደዛ ካደረሽ በኋላ ግን ጓደኛሽ መሆኗን ካሳወቅሽ በኋላ ሁሌ ደግሞ በመትሄጅባቸው ቦታዎች ላይ ከሷ ጋር ብትገኚ ስትታይ በቃ ገለጽሻ እንዴ ክብርሽን ይገልጻል ማንነትሽን ገባሻል ትናንትና ከትናንት ወዲያ ከዛችኛው ጋር እንደዚህ ብሎ እንዴ ከደቡብ አፍሪካ ዱምቡላል ጋር ደግሞ አንዱ እንደ ድንገት ነው በቃ ከተለያየች ሴት ጋር ደግሞ ብታዩ የዛ አይነት ስነ ባህሪ ያለው ምን አይነት ነው በስራ ምክንያት ነው ምንድነው ምናምን ትያለሽ ስብዕና የተሞላው ወንድ ለማለት ፈልጌ ነው እኔ ለገልጽልሽ ባጭሩ ምፈልገውና እኔ ጭዌ ደስ ይለኛል ብዙ ግን ልቧን የሚጠባ የማድነቅ የንግግር ፕሮግራም አላረጋል በጣም ስታሞገሻትም እኮ የውሸት ነው ይሄ የውሸቱ ነው እናቃለን ባይዘው የውሸት ሲሆንና የውነት ሲሆን እናቃለን እናንተ ደግሞ ይሄ ልምዱ አላችሁ በነገራችን ላይ ግን አንዳንድ ዝም እንላለን ልጅነጅንሽ ወጣ ምን የመጣውን ገና ሲመጣ አጉል አረካት ሲያረግ እግሩን ሲያጠማምር ይሄ ገና ታቁታላችሁ ቅብል አድርገው ቼክ ስለምታረጉት ይሄ ነገር ያስደስተኛልና እኔ ብዙ ጊዜ ከሴቶች ጋር አንዳንድ ሰዎች ጋር በቃ ቃቂ ግልጽ ነው እንደ ቤተሰብ እንደ ፋሚሊ ካደረጉኝ በኋላ ወይ ጓደኝነት ከኔ ጋር እንኳን ሲጀመር ይመስለኛል ፊሊንጌ ንጹህ ሆኜ መቀርብሽ ነው እኔ ብዙ ማቃቸው ጓደኞች አሉ በአረካትም አለ ጭዌም አለ እንትሩ እንዴት አረከው ምናምን በቃ መጋዘኑ ዘግተዋል እንትና አረከው በቃ ልጅቷን ሊያስደነግጥ እና የዛን ቀን ጫኑ አውርደው ምናምን እንሰማለን ጫኑ አውርደው ምናምን በቃ ብዙ አይነት ነገሮች አሉ ከዛ እንትሩን ለማሳየት ነው ግን ያቺ ሴት ላትፈልግ ትችላለች አሁን ቀደም እንዳልኩሽ ለሽማግሌ ንብረት ቢጠፋስ እንደተባለው ቢጠፋስ እንዴት ታስራዳታል ወሃቅዳ ሆል መልስ ሊሆን ነው ና ሲጠፋ ሊመልሳት አይሽ ለዚህ ነው እግዚአብሔርን አዋጅ አድርጎ የተነሳ ሰው የሰጠኝ እግዚአብሔር ነው ሚስቴክ ካለች በኋላ ግን ይሄ ይሆናል ብዬ አልገምትም እንደገና ሰርተን ግን ማግኘት እንዳለብን መጀመሪያም የሰጠሱ ነው እንደሚሰጠን ደሞ አብስቶ እንደሚሰጠን ሚስቴን ጠንካራ ለማድረግ ሙከራ አድርጋለሁ እንጂ በገንዘብ ብቻ አይደለም ፍቅር አታችመንቱ ብሎ በዛን ነገር የሚያስረዳኝ አይነት እንትን ቢኖር ጥሩ ነው እና የኡነት ፍቅር እንዲኖር መተጋገዝ ነው ብዙዎቹም ሽኮችም አንዳንዴ ያው ከንብረት ጋር ነው ጭውያቸው የሚመስልኝ እንደዛ ነው ያለው ሰው ሲኖር እጇን እንዲያረጋች ይሄ ምንድነው ረጃጅም ጥፍራቸው እንዲያረጉ ምናምን ይላሉ የኛውን ደግሞ አንተ ብላ እንደ እንትን ነው የምታወሩ እንደ ሳሎን ድመት ነው የምታወሩ ቁጭት እንዳለ እና እንትኑም ይለያያል አላቅም ብቻ ግን ሪሊ ሆኑ ሴቶች አሉ ብዬ ገምታለሁ እንዴ አሉ ገምታለሁ አይደለ አሉ ብዬ ገምታለሁ እና ምንድነው የተሸዋወር ነው ግን አንዳንድ ሰዎች አይገናኙም የተሰጣ ይሄ እንደዚህ የተሰጣ ቀሚስ እኮ እዚህ የተሰጣ ቀሚስ እኮ ወንድ ልጅ እኮ አይብርም ሲሉ ሰምቻለሁ ኦፍ ኮርስ አሉ ደሞ አብኮ ይሻል እና ወንድ ልጅ ስንባል እኛንም ያካተታል እንዴ የተሰጣ ቀሚስ አይመረም ሲሉሽ በደፈና አንዴ ጨፍለቅ ስለሚደረግ ይሄ እንትሩ ነው መሰለኝ በብዛት የብዛት ፐርሰንቴጁ ይሄን ነገር እንዲሰጠና አድርጎ ነው አሁን ቁጥሩ ሲበዛ ጀነራላይዝ ማድረግ ይሆናል እንጂ በጣም ስብዕናዋ ለስብዕናዋ ሙሉ የሆነች ሴት እኔ አለች ብዬ ገምታለሁ ማአት አሉ ወደፊት ህልም ቢሆን ማለት አሁን ፍቅረኛ አለ ጓደኛ አለች ቢኮዝ ነገርኩሽ እኮ ምንድነው ወዲያ በቃ ወንድ ልጅ ተሰብስቦ መቀመጥ አለበት ብዬ አሁን ባለንበት ይሳቡት እንደዛ ብዬ ገምተ ገን ተማሪ ናት አንዳንዴ ንጋባም የሚል አይነት ሐሳብ እንኳን ስታመጣልኝ አራት ጠራፊ ትምህርትሽን ጨርሽ መጀመሪያ አላታለውና ትምህርት ሳይጨርስ እንደው እንዴት ነው የሚባለው ቃላቱ እንደዚህ አይነት ግን እስቲ ይሄም የፈጣሪ ስራ ሲሆን ነው እንጂ ሳላረጋግጥ ዝም ብሎ አንዳንዴ ኢንተርቪው ላይ ስሟን ጠርቶ አቆርባብቶ ገሊላ እንትላት ባላል እስከ አባቷ ስም ጠርቶልሻል በሚቀጥለው 6 ወር ተፋተው
አይነ ላፈር ብለው እሷ ሄዳለች ምን ይናገር ሁለተኛው ላይ ኢንተርቪው ላይ ሲመጣ ኬት ያምጣው ባለፈው እኮ እንደዚህ ተብሎ ያኛው ጋዜጠኛ ደግሞ አይረሳለትም አምጥቶ ደርከም ሲያደርገው በእንባ ቤቱን ኢንተርቪውን ያደርገዋል እንዳይሆነ እንደዛም ጥንቃቄ ያስፈልጋል እና ሁሌ ባርኮ የሚሰጥሽ እግዚአብሔር ነው የማይሆንም ነገር ከሆነ እንጂ ትዳር በቃ መልካም ነው ቢሆን ለኔ እንደዛ ነው ማስበው እና ኬት እንደሚመጣ ደግሞ እኔ ሰመርጥ አልከርም በቃ እሱ ይሰጠኝ ይስጠኝ እሱ እንደሚሰጥ በመታቀለ እንዴ ምድሪት ነው አብርሃምን አይ ለምን እንዳልኩ ተቃለ አንዳንድ ሰዎች ቤታቸው ቁጭ ብለው እግዚአብሔር ለኔ ይስጠኝ የሚለውን አባባል just በቃ እግዚአብሔር ወስዶ እሱ ነው ብሎ ነግሮ ምናምን የሚጠብቁ ሰዎች አሉ እግዚአብሔር የፈለከውን እንድትመርጥ ነፃ ፈቃድ ሰጥቶናል አይደል ግን ያስከውን ፈቃድ ነው አይደለም ብለን ጠይቀን ግን ፈቃዱ ካልሆነ በሆነ መንገድ እንዲፈርስ ግን ያደርገዋል አንተ ፈቃድህን አሳልፈህ ለሱ ከሰጠኸው እንዴ እና ታዲያ የቷን እንደማገባትን ያባባሪ አሁን እንደዚህ ነው ብዬ እጣልጠል መቼም እንትን ይጂ ገዳም ይጂ ይሄ በእንትን እናም ተብሎ ይጻፍና ቤቱ ጋር በቃ ግን ሰዶ የሚወስድሽ ቦታ አለ አጋጣሚውን አናቀው አጋጣሚ አቃጣሪ ነው አሁን አንቺ በእድሜሽ አሁን ለምሳሌ ስንት አመት 20 ሞላሽ አረ ሞልቶኛል እና እንግዲህ ብዙ ሰው ብሏል በስልክሽም ቢሆን አይቼሽ እኮ ሞትኩልሽ እንዲሆኝ የሆነ ሰዓት ላይ አንቺ እኔ ምሎም ሊሆን ይችላል ሰውየው አንቺን ይያየው አንቺኔ ልብ ባለ ማለትሽ መኪናው ደፍጭጦኝ ሄዶ ነበር ግን እግዚአብሔር ነው ያወጣኝ ይሄ ሁሉ ባንቺ ተነሳ ነው ብሎ ያለም ሊኖር ይችላል እንግዲህ ያሉሽን አንቺ ልሽ ምታዩ ማት ስልክ ይኖራል ማት አንዳንዱ ሲዋሽሽም ይገባሻል አንቺ ታውቂዋለሽ እውነትም ደግሞ እየመሰለሽ አንዳንዴ ደግሞ የፈራሽውም ነገር አለ አለ እኮ የሚያስፈራ ነገር አለ አብሶ ለእናንተ ያስፈራል አዎ ህይወትን ስትገቢበት የሚያስፈራ ነገር ስላለው ያስፈራ ሰው እንዲህ ይፈልጋል ግን እግዚአብሔር የሰጠውንና የሸለመውን እንዴት ነው የምናቀው ብለን ለምን አንቺስ ቆየሽበት አንቺ በጣም ቆንጆ ነሽ ለምሳሌ እውነቴን እኮ thank you ቃቂ ማርሐመን እሺ እና ምን እንትን አለ ሲባል አናቅ እኔስ ምንድነው እስቲ አሁን እንደ ጓደኝነት እንግዲህ መሰረት አድርጌያለሁ ለምን ታዲያ እስቲ መቅበጥ የለብኝማ የሆነ ቦታ ዝም ብዬ ሾው ሳረግ መክረም የለብኝም ስራዬን ሰርቼ ነገ አፕግሬድ ማረግበትን ቦታ ላይ ለመድረስ የሆነ በቃ እንትን ያስፈልገኛል የሆነ የተገራ ጉዞ መንገድ ያስፈልገኛል ስለዚህ ያንን ጉዞ መንገድ ደግሞ እየተተዋወቅሽ አንዳንዴም ትቆጫለሽ ሳትሲልሽ ምን አይነት ባህር ያለው ምናምን ሳንተዋወቅ ቤት ውስጥ እኮ ነው እየረገጣት እኮ ነው የምታውቀው ሴትዮ ከተጋቡ በኋላ አንገቷ ላይ ቆሞ እየረገጣት እኔ አላቀም ነበር እያለች እየቀጠቀጠ እንዲህ ማለልሽ ነው እና ቤት ውስጥ ከገቡ በኋላ ከውጭ አይደለም ምን ውጭ ነው ጉዳዩ መጀመር አንዳንዴ ቼክም ታረጋለሽ እኮ ኢሞሽናል የሚሆንበትን ፓርት ቼክ ታረጋለሽ አንዳንዴ አንቺ በጣም አግሬሲቭ ትሪት አርጎሽ ከዛ በኋላ ውስጡ በተቆጣበት ሁኔታ ውስጥም ተገናኝታችሁ ራሱን ትሪት አርጎ አንቺን ትሪት ሲያረግ ከዛ በኋላ ይሄ ሰው ለነገሮችን ሃምብል እንትን ማድረግ ይችላል ሃንድል ማድረግ ይችላል ብለሽ የምታይባቸው ነገሮች እንታ አታችመንቱ ከፈጣሪ ጋር ከቤተ ክርስቲያን ጋር ምናምን ያለው ነገር ፈርሃ እግዚአብሔር ያለው ለምሳሌ እገሌና ይው ብሎ ሳይሆን ሚንዛለለው እዛ ጋር ምን አጣውና እዚህ ጋር እምዘለው የሚል ስነ ሐሳብ ያለው ሰውን ሲሰጥ እግዚአብሔር ነው የሚሰጠው ልምትሽ እኮ ለዚህ የሚፈራ አትሊስት ቤቱንና ትዳሩን የሚፈራ አይነት ሰው እንዲሰጥሽ ከእግዚአብሔር ጋር ነው እኔ ማስበው ለምንድነው ግን በአብዛኛው የአርት ሰው ላይ ትዳር ወርካውት ያላረገ ያለው ከኤክስፒሪየንስ እስኪ አንተ ነገር አሁን በጣም ብዙ ነው ያለን አይደል ምን ይመስላል አንተ ስላለህበት ውስጡ ስራው ስለምታውቀው ወይ አሁን እርግጠኛ ነኝ ካንቺ ጋር ያወራን ድንገት ጮክ ብዬ ያየሁሽ ፓርት ሊኖር ይችላል የኔዋ ስታይ ስትፈለፈለ ዛንቱን ስታዩ የሆነ ሳለ እንዴ ፍጥጥ ብለ ነው
አሁን በኢየሱስ እንትኑ አያጡትም የሆነ እንትን አያጡትም እና የሚጠይቁሽ ጥያቄ አንዳንዴ ከአስተሳሰብሽ ውጪ ይሆንና እኔ እንጃ እንግዲህ እንደዚህ አይነት ለምቦች ተጥሎ 2 ሰዓት ሙሉ ተኮራርፈሽ እንዴት ነው አይከብድ ሙያው ደግሞ ሙድ ይፈልጋል አሁን እኔ ፒሰስ ነኝ የካቲት ወሬ ተወለድኩ ፒሰስ ነኝ መጠጥ አሁን መጠጣቲ ድራፍት ምናምን እንደዚህ መጠጥ ያለበትን ጨዋታ ምናምን ያለባቸው አንዳንድ ቦታዎችን አይጠፋም ከቤተክርስቲያን ጋር አታችመንታቸው በጣም ብዙ ጊዜ ፒሰሶች የቤተክርስቲያን ውሎ እንትን አላቸው በቃ ገዳማት ይሄ ሪግሬት የሚያደርግ ነገር ያስለቀሳቸዋል እንትን ናቸው በመለገስም ደረጃ አሁን ለምሳሌ ብዙ ወሬ አይፈልግም በቃ የሆነ ነገር ሆነሻል አይደል ይሰጥሻል ሊዮም እንደዚህ አንበሳው ፓርትም ማግኘት ማጣት የማይችሉ አሉ በቃ ለመንበረ ስልጣኖች አሁን ለቀበሌ የሚሆን በወረዳም በምንም የሆነ ስልጣን ሲሰጥ ብዙ ጊዜ የዛ ወር ላይ ተወልዱ ሰዎች ይሄን ነገር ያገኙታል ይላል የኔዋ ጄሚናይ ናት በዚህ ጋር ያወሩ እዛ ጋር ስራ ይሰራሉ ይላል አሁን ቀደም ከመምጣቴ በፊት ስልክ ተደዋውለን ነበር ለካ ያወራችን ሽንኩርት ተከትፋለች ቆረጣኛ አለችኝ አላየሁም ግን በውስጤ እንደ ቆረጣት ነው እኔ ታወቀኝና በቃ ውጪ ሄደሽ እዚህ ጋር እየከተፍሽ ሁለቱንም እጅ አንደኛውን ቆረጠኛ አለች እንደ ሁለተኛውን ደግመኛ አለች እና በተፈጥሯቸው ይሄ ጂሚናይ ስነ ባህሪ ሰውና ሰውን ማስታረቅ የሚወዱ ሰዎች ናቸው ሁለተኛ ደግሞ አንድ ስራ በዚህ ጋር ይሰራ አንድ ስራ ስልክ ማውራት ይችላሉ ስነ ተፈጥሯቸው እንግዲህ ኮኮቡን ተዋረድ ሳይው እንደዛ ነው የጥንቆላ አይደለም ጉዳዩ ጠልሰም እያነበብኩ ሳይሆን ይሄ ስነ ባህሪን ይናገራልና እንግዲህ እንደ ጓደኝነት እነግራታለሁ ሁለት ስራ አይሰራም በዚህ ጋር እኔ ደግሞ ኮንሰንትሬሽን ደስ ይለኛል ስልክ እያወራሽ ከሆነ ስልኬን ያው በአጋጣሚ ነው የቆረጣት እንጂ ይሄ ከጀምናይ ጋር ብቻ ሳይሆን የሴት ልጅ ካራክተር ነው ሁለት ስራ መስራት እንችላለን እየዘፈንኩ እዚህ ጋር ስልክ ላውራ ነው ማማ ይልኩ ነው እሱማን እየተቀረጽኩ ስልክ አላወራም እሱን እኮ አይ እንትን ተፈጥሯቸው እንደዚህ ለምሳሌ ልጇን እያጠባች በዚህ ጋር ያራገበሽ ሽሮ እየሰራች ስልክ ልታወራ ትችላለች አይ እዚህ ጋር ዋና ነገር እኮ ነው ያመጣሽው ልጅ እንትን ይያሉ ይሄ እናቶች ነው ይሄ እናቶች ሁሉ ሞግ ነው ይሄ ግን ስፔሲፊክ የሰጣቸው ይሄ በሁለት መንታ ስነ ባህሪ ነው ያላቸው ነው የሚለው ነገሩ ስለዚህ ወደ ጥያቄው ስንመለስ ምክንያቱ ምን ይመስላል የአርቲስቶቹን ትዳር ነበር ያነሳ ነው እኮ ያው እሱ አልኩሽ ይመስላል አንዳንድ ጊዜ አንዋንትድ የሆነ ጥያቄ ይመጣል ሁለተኛ እነሱ ጋርም ልክ አለ ለምሳሌ ስልክ በፈለገችበት በነገራችን ላይ እኔ የሚገርመኝ ከጓደኞቼ ጋር ሳወራ ትክክለኛ ሪል የሆነች ሴት ልጅ ያለሽበትን ቦታ ደውላ ታውቀዋለች መንፈሷ እቤት ነኝ ብለሻት እሱ ቀምቀማው ቤት ውስጥ እንዳለ ታውቃለች እና በስነ ስርዓት ታንጫርታለች የዛን ጊዜ ከዛ ሙድ መውጣት ላይፈልግ ይችላል ይሄ እንግዲህ ቤተሰባዊነትን በደንብ ደግሞ ሊገሩ ሲሉ እና ተጣበቅ ይሄ ነው ህይወት ብለው ሊመራም ሲባል እኔ እኮ አርቲስት ነኝ በመትል እቺ ቁንጽ ላይ ቋንቋ በእሷም ነገር ሁሉንም ወደሽ አይቻል መሰከን መቻልና ምንድነው ለትዳርሽ ደግሞ በተባል ለሚስት ብቻ ቢገዛ ምንድነው ችግሩ ለሌላ አይደለም አይደለ በቃ ለአንድ ይካበበታል በቃ እና ይሄ ቢሆን ጥሩ ይመስለኛል እኔ አሁን ይሄ ከቤቴ ማልወጣት ነገር ደስ ይለኛል ብዙ ጊዜ በጣም አመሽው ከተባለ ትልቁ ማምሸት ነኔ 12 ሰዓት 2 ሰዓት በጣም ትልቁ አላምሽ ጓደኞች ጋር እንደዚህ ግሩፕ አብረን እንደዚህ አሁን ክለባት ዘፍነው ክለብ እስቲ አስብ ያለው ግን የክለቦች በስነ ስርዓት ቢዝነስ ቲንኪንግ አቸው እንጃ ነው ያላቅም እንጃ እና አሁን ለመሰባሰብም ሐሳብ አለን እኛ ናይቲ ቤቶች በጣም ጀግና ልጆች አሉ አሁን በምን አይነት በፖለቲካ ስታተስ ይሁን በምን ይሁን እየሰሩ ያሉት አናቅ እንግዲህ ብዙ ጊዜ ኢንተርቪው ላይ ያዩኝ ሰዎች አሉ ግን እኔ ዝም ብዬ ሶክ እያልኩኝ እንግዲህ ሙያዬ ስራ አርት ነው
ያቃል እንግዲህ የሆነ ባለቤቶች እኛን የሚፈልጉ ሰዎች ደግሞ አሉ ያልተገናኘንባቸው ነገሮች አሉ ወይ ደግሞ ተይዘህም መስሏቸው ከሆነ ያው ተይዘህም ሌላ ቦታ እየሰራ መስሏቸውም ከሆነ በዚህ አጋጣሚ ነገራቸው ሌላ ቦታ ሌላ ክለብ ኦኬ አይ እንደዛ እንኳን ያናግሩሻል ሌላ ክለብ ብትያዩ በነገራችን ላይ እዚህኛው ከሰራሽ በኋላ እዛኛው መስራት የሚቻልበት ኮንዲሽኖች አሉ በሳምንት ስንት ቀን እንደምትሰሪና ከዚህኛው ቤት ደግሞ እንደገና መነጋገርም የሚቻልባቸው ነገሮች አሉ እና እስቲ አሁን ሐሳብ አለኝ እቺን አንድ ስራ ለመጨረስ በጣም እንግትግት ላይ ነኝ ያው ስራ ስትሰሪ ፋይናንሱንም ትይዣለሽ የተወሰነችም ነገር እንትን ሳቲ ስቀሪ ደግሞ እኛ ግጥሟንም ዜማዋንም አንዳንድ ነገሮችንም እንትን ይያለን ነው በዛ ሁኔታ ስለሆነ ነው እንጂ እኔ ሐሳብ አለኝ አንድ ጻደይ ሲንግል ልቀቅልን አዎ እኔ አሁን እኔዋ እንደ ጓደኝነት ነው ያለነው ገናና የሚደብር ቫይብ ነው ያለው ብላ የምታስብበት ቀን እንግዲህ ጓደኞች ጎኝ በቃ ከነዚህ ጋር ብቻ ነው የምትውለው እና የምትለኝ ነገር አለ እና ይገርመኛል እና አታውቃቸውም በብዛት አታውቃቸውም ያኛውን አልወደድኩትም ይሄኛው ይሻላል ይሄኛው እንደዚህ ይሄኛው እንዴት ትለኛለች ከዛስ በመናምንኛው ወራት ምናምን ላይ ያለችው ሆኖ አገኘዋለሁ ስሜትን ማዳመጥ አንዳንድ ጊዜ የሆነ 10 አመት ያንን ሰው አውቀው አብረው ኖረው ያልገባህን ነገር ትንሽ ደቂቃ አግኝተህ የሆነ የሚሰማ መንፈስ አለ የሆነ ክብድ የሚል ደስ የማይል እሱን ስሜት ካዳመጥኩ ይነግራል ብዙ ጊዜ ይሄ ለሁሉም ሰው የተሰጠ ነው ግን ትንሽ ሰው ነው ኖቲስ የሚያደርገው እውነት ነው እኔ አሁን ላስፈራራት ብዬ ቀደም እጇን ቆረጠች ሁለት ጉጆናለች ትናንት በቃ ስለተጨቃጨቅሽኝ ማን እናቴ ሆይ ወይ እናቴ እጄን ሁለቱንም ቆርጣለሁ ምናምን ስትለኝ ማን አዝኖብኝ ሲል እኔ ሆነኛ ሌላ ማን አለ ምናምን ስላት አብለይ ተዘጋይተኝ መጣሁ ታዲያ በልበል ስለሽ አጋጣሚውን መጠበቅ ነው እኔም እንትን እንዳትለኝ በቃ እንደዚህ አይነት ነገሮች አሉ ልሽ ነው እንጂ እግዚአብሔርኛ የሚያዝልቅልን እግዚአብሔር ካለ እቻ እሷም ለኔ ቀናት ብዬ ነው ማስበው ደስ ይላል እሺ ወደ ኋላ እንመለስና በብዛት የአስቴር ከበደን ሙዚቃ ተጫወት ነበር እና ከዛ በኋላ እስር ቤትም ገብታ ነበር እስቲ ስለሱ አውራኝ እስር ቤት የገባው ሳታስፈቅድ ነው ወይ ኦልሞስት አልበም ነበር አይደል ይሰራው አልበም ነው አስፈቅዳል አላስፈቅድክም እንደዛ አይነት ውዝግቦች ምናምን ነበርና ከዛ እስር ቤት እስከ መግባት ደርሰን ነበር እሱን በትንሹ እናውራና ደግሞ እንቀጥላለን እሺ አንድ ሙዚቃ ሲሰራ ግጥም የሚባል ነገር አለ የግጥሙን ደግሞ ሸፋኝ ዜማ የሚባል ነገር አለ ዜማውን የሆነ ሰው ሊሰራው ይችላል ግጥሙን የሆነ ሰው ሊሰራው ይችላል የዜማውና የግጥሙ ባለቤት ማን ነው እነዛ ሰዎች ናቸው ከዛ ዜማውንና ግጥሙን ካጠና በኋላ ከያኒ ማለት እኛ ነን ዘፋኞቹ ይዘፍነዋል ሲዘፍን ባለቤት አይደለም ከያኒ ነው ይሄንን መርሳት በቃ ማህበረሰቡ ማያውቀው ይሄንን ሁሉም ሙዚቀኛ የተስማማበት ነገር ነው ይሄንን አረ መስማማት ብቻ አይደለም በባለቤትነት በሰው ዕቃ በሰው ንብረት እኔን ባለቤት ሊል በምን አቀፍ ሪያሊቲ የአስቴር ከበደ ግጥምና ዜማዎች ባለቤት የግጥምና ዜማው ደራሲ ጸሐፊ ነው አይደበበ ይባላል በቃ ባለቤት ነው ነው አስቴር ከበደ ነው አይነ ሃቹም ሁሉ ለብላ የጻፈችው ግጥም የለ አስቴር ከበደ ብላ ለግጥሙ ዜማ የሰራችው ቤትኛው ነው አይንግን አስፈቅደው ነበር yes ከዛ ፈቅዶላል እና ለምን ነው የታሰርከው ይልሽ አንድ ጊዜ ትልቅ ሚዲያ ላይ እኔ ብሄር የለኝም እቺ ከብሄር ከምትባለው ዋጋ አሁንም ስለማልፈልገው ነው እግዚአብሔር አምላካችን ነው ፈጣሪያችን ነው ብሄር በሱ ውስጥ ነው ያለው እግዚአብሔር ማለት የመላው የሰው ልጆች አባት ነው እኛ በዛ ውስጥ ያለን ብሄር ነን በቃ በዛ ውስጥ እንጂ ይሄ ሰውኛ በሚለው እንዴ እኔ ቅርታ አርጊልኝ ለምንድን ነው አንዳንድ ወንዶች ሴት ልጅ በዛ ጋር ስታለፍ ቁጭ ብለው ማኪያቶና ወይ ድራፍቱን እየጠጣ ምናምን ያለፈችዋን ሴት ይለክፋል ብሄርሽ ምንድነው ኩብሏት ያቀ ሞትኩልሽ አበድኩልሽ ከለበሌ ሲላት ካላት በኋላ ጠይቋት አያቅምኩ
በዚህ ደረጃ እንዲ ከሆነን ጉጠኛ ከሆነን እስከ መጨረሻው ለምን ዲፕ ሄዶ ለምን አይጠይቃትም እንደማለት ነው የፈለኩት እና ወደ ቁም ነገሩ ልምጣልሽና ትልቁ ኢትዮጵያ ውስጥ ያለው ትልቁ ችግር ግጥምና ዜማው ነው ደራሲ ባለቤት ወፍ ዘፋኙ ከያኔ ነው የሚባለው ስመጣልሽ 8ቱ ስራ የአስቴር ከበደ የነዋይ ነው 2ቱ ስራ ሙሉ ገበየው እና ደብሽ የሚባላል የነሱ እንደሆነ ሰምቼ ሁሉንም ደሆል ቢሮአቸው ድረስ ቤታቸው ድረስ ሄጄ የባለቤትነት ፍቃድ ያላቸው ባለቤት መሆናቸውን በደንብ አስረግጬ እዛ ከፈቀዱልኝ በኋላ እንደገና ከፍቃዱ በኋላ ስራውን ስሰራ የቆየውበትን አመታት አስቡ ስቱዲዮ ውስጥ ስሰራ በዛ ውስጥ ሁሉስ ሮት ሳረግ ስለፈቀዱልኝ ከዛስ ምን ያስፈልገናል ውል ያስፈልገናል ማሰሪያ ገባሽ እኔ ስራውን ጨርሼ ከወጣው በኋላ አስቴር ከበደ ልትመጣ ነው እንግዲህ እኔ ሬዲዮ ላይ ምናምን ላይ ተለቆ ቃቂሽ ጥልን ሰላም ይከርዛለ ማን ነው ጉልላት የሚባል አለ የፍሉት ኢንተርቴይንመንት ባለቤት ኤሌክትራ ሙዚቃ ቤት ታሸገው ሰው ይያለ በፊት ላይ እነሱ ነበር አረካት የሚያርጉብን በቃ በሲዲ ካልወጣ ዘፈናችን አይሰማም ነበር እኔም ያው ፕሪንት ላረገው የነበረው በሲዲ ነበር ግን ከሚያቁኝ ከነሰላም ሪካርድስ እነ ፍሉት እነ ጉልላት ይባላሉ አንደርስታንድ እኔን ያወቁኝ ችሎታዬን አቅሜን ያወቁ ከነሱ ጋር ልነጋገር እና የጠራውት ብር ካልሆነ በስተቀር ያስደነግጣቸው ሌላ ነገር አለ እኔም ለንዋይ መክፈል አለብኝ ባለቤቱን አነጋግር ያለው አስቴር ከበደ ወፍ ምንም እኮ ታዲያ ከያኔና ፍርድ ቤት ስቀርበህ አላስረዳህም ይሄንን ወይስ ውል ስለሌለህ ነው አይደለም ማስረዳቴንም ያውቃል በወስድ እንኳን አድርጌው ቢሆን እንኳን ባለቤቶቹ እኔን ሳይጠይቁ ማን ነው ሊጠይቀኝ የሚችለው አይሽ ፍትህ አልነበረም ይዛኔ ህግም አልነበረም ምን ያህል ጊዜ ነው ግን የቆየው እስር ቤት ያው እንግዲህ ቃ በሚለው ቃሊቲ ያሰሩኝ ቂ በሚለው ቂሊንጦ አላልኩሽም ባለፈው ነግሬሻለሁ እኮ እንደዚህ ብዬ በስሜን ያስገቡኝ መጀመሪያ ቃሊቲ እዚህ ወደ ምናምን ወር በአጠቃላይ ምን ትንሽ ጊዜ ነው እኮ በነገራችን ላይ 6 ምናምን ነገር ትንሽ ጊዜ ናት የተጉላለውበት ነው እዚህ አምስተኛም ምናምን ፍርድ ቤት ለፍ ምን ከዛ በነገራችን ላይ አለማጥፋቴን ይያወኩ ይቅርታ በል ብሎ ያለኝ አንድ አለ ኃይላ የሚባል የኦዲዮ ቪዥዋል እኔ ነኝ ፈላጭ እኔ ነኝ ቆራጭ የሚል በወቅቱ እና ያው የኢህአዴግ ባለስልጣን እንትኖች ውስጥ የነበረ ነው ይሄ ምንድነው ይባለው እኔ በምን አይነት ቋንቋ እንደምጠራው አላውቅም ግን እስካሁን ጭንቅላቴ ውስጥ አለ እንትን ከተባለ በኋላ ጆሲ ኢን ዘ ሃውስ ጋር ቀርቤ ነበር አሁን በቅርቡ ደግሞ እኔ እሱና አስቴር ከበደ በምን አይነት ቋንቋ ያወራ እንደሆነ እንደ ጋዜጠኛም አለመሰላለኝ ልጁ እንግዲህ እንደ አርት እኔን የማይከብርና የሚወደኝ ነው ብዬ ነው የማስበው አስቴር ከበደ አላት አዲሱን ስራችን ሲያወጣ ምናምን ልክ እንደ ባለመብት እሷም አሁንም አለማወቋን ያሳዝነች እኔን ሲያስፈቅደኝ ራሱን ከፍ አድርጎ እኔን ወደ ታች ሊያረገኝ ከዛ ፍርድ ቤት ሄደን ደግሞ እኔ እንዳልፈቀድኩለት ትላለች አሁን አስቴር ከበደ የግጥም የዜማም ደራሲም ባለቤትም አለመሆኗን እንዴት ጭንቅላቷን እንዳልተዋጠላት ሁለተኛ ደግሞ የሚያስተጋቡት የሚጠይቋት ሰዎች የትኛውን ግጥም ነው ጻፍሽው የትኛውን ዜማ ነው የደረሽው ብሎ ያለ መጠይቃቸው ደግሞ ትንሽ የቲንኪንግ ኦብዘርቬሽን የእውቀት ማነስ ነው የጋዜጠኝነትን ሩልስ ሬጉሌሽን ሂደት አላዩም ብዬ ነው የምገምተው ጉዳዩ አናዶኝ ሳይሆን እኔ ካለ መጠየቅ በሌለብኝ ሁኔታ ውስጥ ተጠይቄ ቤቴን ሸጬ ሐዋሳ እንደ ምን ብዬ ልበልሽ እና የተንከራተትኩባቸው ያንን አመታት አምሮዬ ላይ ሊገነቡ ደግሞ የፈለጉት የገባውት 3 ቁጥር ነው 4 ቁጥር ነው ያስገቡኝ እስር ቤት ውስጥ 3 ቁጥርና 4 ቁጥር ደግሞ ይሄ ያለው ወመኔ በቃ የድሩዬ እንትን ሰብሮ እንደዚህ ገባ በረገደው ምናምን የሚባልበት ቤት ውስጥ ነው የገባውልሽ ጌታዬ ስገባ ኤፍኤም 97.1
ሬዲዮ ጣቢያ የገባላቸው ይመስል ቃቂ ያሉ ወዲያውኑ እዛው ሼክና እንትን ይሆንኩላቸው ጳጳስ እኔ ከዘፈን ዓለም ምናምን ብዬ በቃ ስብከቴን የጀመርኩልሽ እዛው እዛ በቃ እዛ የሚያቁኝ ሰዎች ደግሞ በፊት እዛ ጣቢያ እየመጣው ለጓደኞቼ ምናምን ስሰጥ የሚያቁኝ ሰዎች አሉ ቅዳሜና እሑድ ከእስር ቤት አልቀርም ነበር የሚገርምሽ ነገር ነብይ ላይና እነዛ ሰዎች ደግሞ ፕሮቴክትኔን ማድረግ ጀመሩ ያ ጊዜ ደስ ይላል ከዛ የሚገርም ነገር እኔ 3 ቁጥር 4 ቁጥር ነኝ ያልኩሽ 6 ቁጥር የነበረ አንድ ጉልበተኛ ልጅና የሆነ ደግሞ ወደ ዘዋይ በከባድ ፍርድ ወደ ዘዋይ ከባድ ፍርድ ስልሽ ያው ፋሚሊዎቹ ቤተሰቦቹን መሰለኝ የተባልኩት ነው የሰማሁት በእናት ምናምን በብቻ በመጥረቢያ ሰውቷቸዋል ያደረገው ልጅ እሱም ስጠይቅ ያቀኛልና ስገባ ማንንም ሰው እንዳታጨናነቀው ምናምን ነገር በላይ ብሎ አቀፈኝ እኔን ሲያቀፍ ያኛው ደግሞ የዛኛው የ6 ቁጥሩ ደግሞ መጣና አልተለቀቀው ምናምን ነገር ተባባሉ ጌታዬ ተጀመረልሽ ግብግብ ይዱብዱብ ለካ ሂውጅ ሲሆን ሰው ከመጣላቱ በላይ ትንፋሹን ነው የገባኛው ሲባባሉ እኔ አስተውሳለሁ ፖሊሶቹ እችን ነው የሚያሉት ዱላ ይዘው ረፍ የሚነካ የለም እንዴ ያኛው ያስጨነቀ ይመስሎታል ብልድርብስ ነው ያለኝ ብልድርብሱን ምክንያቱም አርብ ልወጣ ነው ታውቋል እስከ አርብ ልበሳታ ብልድርብሷን ነው እንዴ አርብ ለብሼ ሁሉን አጠናቅቄ ነው እንዴት መጣ መሰለሽ ያ ብልድርብስ ደግሞ አምስተኛ እዚህ ታስሬ በነበረበት ጊዜ ወደዚህ ስንመራ ህንዶቹ 3 ህንዶች ነበሩ አንዱ ቀይ ነው ታስረው በ8 ሚሊዮን ብር ታስረው መሃል መንገድ ላይ ቃሊቲ ከመድረሳችን ሳሪስ ጋር ይሁን ምናምን ጋር ወረዱ ተባሉና ወረዱ ሊወርዱ ሲሉ ህንድ በሰልኳቸው ነው የመሰለኝ 4ቱን 3ቱን ብልድርብስና ፍራሹን በራሳቸው ቋንቋና አንተ ካክ አብረ ነበር የታሰሩ ወሰዳሉኝ ማለት ነው እኔ እዛው አካፋፈልኩና ምርጡን ብቻ ይጀገባው ማለት ነው ወደዚህ ለዛ ላልነበራቸው ሰዎች ነው ያው ያልነበራቸውና አንደኛው ግን ከኔ ጋር በቃ እኔን ትሪት ሲያደርገኝ ስለነበር ለሱ ሰጠሁት የሱን ደግሞ ለሌላ የሱን ይራሱ እና ቆንጆ ነገር እነሱ ማግኝተው በቃ ቂሊጥ ወረድኩልሽ ይሻላል እና የዛን ጊዜ እንኳን ያው ህግ በቃኛ ነን ብለው ለማለት የሞከሩበት ጊዜ ነበርና ያው እግዚአብሔር ትልቅ ነው ወርደው ተዋርደው አሳየን ያው እኛም አለ ግን ጉዳዩ ረጅም አመት ሆኖታል ምናምንና የሆነ ቪዲዮ የቆየ ይሁን በቅርብ የተሰራ ይሁን አላቅም አሁን የተጫኑ እንደ አዲስ አይተው ያስደበረ ቪዲዮ ያስቴት ጆሲና ልክነሽ እኮ ጆሲ ለምን እንዳወረደው ይልሽ ይመስለኛል በጣም ስለቆየ ብዙ ጊዜ ስለሆነው እርቅ ስለማውረድ አስበህ አጣቀም ከማጋ ካስቴር ጋር መቼ ድሮ አልተጣላንም እኮ የሚገርምሽ ተቀጣጥረን ማን ነው የሚቀጥረን ዲጄ ቤቢ የሚባላል ዲጄ ቤቢ የሚባል እሱን ምናምን ቀጥርልሽና እዛ ካቡ አስቴር ከበደንም ቀጠርናት ከታሰርክ ከወጣ በኋላ ማለት ነው አው እንትን ይያለን ነው እንጂ ምን ገና ክርክሩ ላይ ገና የገናው ላይ ከዛ አስቴር ማወቅ መፈልገው አለች ነው አይደበበ ሲያወራ ነው አላለች እኔ ያለው ዲጂቢ አለ የተጻፈው ወረቀት አለ ለኦዲዮ ቪዥዋል እኔ ምን አድርጌ ነው አይደበበ ጋር አንተ በአራሰ ደውለህ ሲያወራ ልስማ አለችና ስፒከር አረኩላት ይሄንን እንኳን ትረሳለች እንዴ ካቡ ካፌ ላይ እኔ ያስደበረኝ እሱ ነውና እኔን አሳንሶ የሚለው ቃል እንዴት ነው ማሳንሳት ሰው እኮ የሰውን ዘፈን እኮ ስንዘፈንኛ ስለምንወዳቸው ነው ሁለተኛ ደግሞ አስቴር ከበደ ደጋግሜ የምናገረው አው እንትኗን ይሄ ካሴቷን በእግሯና በእጇ ሰባብራ ሁለተኛ ብላ ያቃጠለችም ሰው ናት የኢትዮጵያ ሕዝብ እንዳያዳምጠው ያለችው ነው ይሄን ነገር እንዴት ትረሳዋለች ከዛ አሜን ብላ አይደለ የወጣችሁ ወደ ውጭ ይሄ እኮ የማይረሳ ሐቅና ሐቅ እኔን 7 አመት እኮ ነበር ሊበይንብኝ ነበር አንቺ ልክ የሆነ ነፍስ ያጠፋው እኮ ነው ይመስለው
ፍርድ ቤት ደግሞ መምጣት የነበረባቸው ጊዜ ላይ ነው አይደበብና ሙሉ ገበየው ሰጠውኝ ካልነበረ አልሰጠነውም ብለው ለፍርድ ቤቱ መንገር ነበረባቸው ይጠሩልኝ ይያልኩት እኔ ግፋችን አትኩ አይሻ አስቱካ ወድሻለሁ ብቻ አይለመደሽ ሌላ ጊዜ ከጆሲ ጋር ያደረጋችሁ ነገር ትንሽ ስለደበረኝ ነው ጆሲም ከውቀት ማነስ ሊሆን ይችላል ግን በደንብ ታቃለት ዝርዝሩን ነገር ያለው ለማለት ፈልጌ ነው እኔ ግን በእውነት ነው የምነግርሽ የትኛውም ሰው ለምሳሌ አማላይን ተነስቶ የሆነ ሪሚክስ አድርጎ ምናምን ዘፈነ ይባል በቃ ስለሚወድኝ ነው የሚመስለኝ አሊ ቢራ ምንድን ነው ያለው ማንንም ይስፈን እኮ ነው ያለው አላቱ በት ሚያርበትበት ቁማዛላ አብሮ ይሰጣት በጣም ዘመኑ እኮ ይገርማል እኮ is long time አሁን ስታስበው አላቱ በት ሚያርበትበት ቁማዛላ አብሮ ይሰጣት አላርፍም እኔ ሳትሆኔ ልቤ ተስፋለው አገኛታለው ይማርከይ ቁምስድ ይንኪዛል ቆር ዘርክ በይከል ይዛል ሪኩብ ደላቲ ኩዛል ፍለካቷቤ ኤሌሚዛል ይማርከይ ቁምስድ ይንኪዛል ቆር ዘርክ በይከል ይዛል ሪኩብ ደላቲ ኩዛል ፍለካቷቤ ኤሌሚዛል ላሊላሊላሊላሊላሊላላ ላሊላላ ላሊላሊላሊላሊላላ ላሊላላ ውድ ተመልካቾቻችን እንግዲህ እንደምትመለከቱት አብዛኛው ተመልካች ሰብስክራይብ ሳያደርግ ነው የሚያየው ለእናንተ እኮ እጅግ በጣም ቀላል ነው ለኔ ግን ጥሩ ፕሮግራሞች እንድሰራ የሚያበረታታኝ ነገር ነውና ሰብስክራይብ በማድረግ ቤተሰብ እንሆን እንዲሁም ሁሉም ፕሮግራሞች ወደ እናንተ እንዲደርሳችሁ ደግሞ የደወል ምልክቷን መጫናችሁን አይንሱ መርሃባ ከስር ቤት ስላልወጣህ ነው ኢቢኤስ የተዘጋጀ አንድ ፕሮግራም ነበር የ19 ፕሮግራም ነበርና የ19 ፈርጦች በአብዛኛው እንወዳቸውና ሃይማኖት ግርማ ወንድሙ ጅራን ምስክር ሌሎቹ 19 ላይ የነበሩ ዘፋኞች ነበሩ አንተም አንዱ የ19 አካል ነህና ለምንድን ነው ያልተገኘኸው ኦኬ አይ እሱ ነገር እንዴት መሰልሽ ምን ወደው ምናከብረው የታምራት ደስታ እልፈተ ሞትን ፕሮግራም አንደኛ አመቱን ነው ምናምን በማስመልከት አንደርሳም አይነት ለሚለው ኢቢኤስ ውስጥ ምሰራ ብዙ አይነት አርቲስቶች አሉ በነገራችን ላይ አርቲስት ሲባል እንግዲህ ስብዕና ያለው ለምሳሌ ሀኒቾ እኔን ታቂኛለሽ ለምሳሌ ግን 90 ቤት ውስጥ ፈርጥናችሁ ብሎ ህዝብ እንደሚያከብረን ሙሉ የጠራሽውን አንቺ ነሽ በራስሽ ነው እና የታምራት ደስታ የሙት አመት የአንደኛ አመት በዓል ላይ እነሱን ብቻ ነው እንግዲህ የጠራችሁና ኢቢኤስ ከልክሏት ነው ወይንስ በራሷ ፍቃድ ነው ወደሚለው ትንሽ ግንዛቤ ያስፈልጋል ብዙ ጊዜ አታችመንታቸው ከነበረው ስርዓት ጋር የነበሩ አለቅላቂ አርቲስቶች አሉ በነገራችን ላይ አርቲስት አለቅላቂ ሲሆን ይደብራል አርቲስት በቃ የህዝብ ነውና ኮንሲደር ማድረግ ያለበት ይሄንን እንጂ ሃና በራሷ ሃና ማን ነው የምትባለው ስሟ ሃና ዮሐንስዋ እና እንግዲህ በደንብ ነው እሷ የምታቀኝ የጠራቻቸው ግን ምስክርን ጌቶ ማሄሬን ሃይማኖት ግርማን አህመድ ዲምቢን ወንድሙ ጅራ እንትና ጌዲዮን አስተውሳቸዋለሁ ክሩቤል ነበር ኪቦርድሱ አሁን እነዚህ ሁሉ the best ጓደኛሞች ነው እኔን ደግሞ ከነሱ በላይ በደንብ ታቀኛለች ወይ ትዕዛዝ መጥቶባት ነው ወይ ኢጎ አለባት ልጅቷ ወይ ደግሞ እኔ አርቲስትን በመመዝንበት ምዘና ውስጥ የዛ አካል ላትሆን ትችላለች ከሚላ አንፃር ነውና ይሄ እንኳን እንደ ሀዘን አላየውም ግን ሰው ሲጠይቀኝ ከባድ ሚስ አንደርስታንዲንግ ነው ለኔ ምክንያቱም እምወደው የምትወጂው ጓደኛ ሰው ላይ ቀብር ላይ የተነበርኩ ሰው ነኝ እንደዚህ ሙት አመት ላይ ደግሞ ታሜን በመታስተውት እኔ ታሜን ዘፈን ነበር ራዝማታ ዝያለው እና አትሊስት ቆርጥሜበታለሁ እንትን ምንድነው ሳንቲም ምን ማለት ነው በሰው ዘፈን አይደለ ምን እንትን ምንለው ስለዚህ የእንጀራዬም ውጤት ነበር ሁለተኛ እንደ ጓደኝነትም ጓደኛ ነው አርት በጣም ቀን መሆን አለበት የትኛውም አርቲስቶች አንዳንዴ ሲባል እንኳን ሲሰማ አዎ እኔ ታስሬ ከወጣው በኋላ ነው በርግጥ ግን ኢቢኤስ ሁለት ጊዜ ፕሮግራም ላይ ጥሩ ፕሮግራሞች በእንትን ባሉ ጊዜ ጠርተውኛል አንደኛው ያቺ ምርጥ
እና ቆንጂ ስብዕናዋም ደስ የሚል ናፍቆትን ታውቂያለሽ እና በናፍቆት በፊት ላይ የነበሩት በነ ሀና ዮሐንስ ጊዜ እንጃ ብቻ የኢቢኤስም ስም በተለያየ ነገር ሲነሳ እንደው በቃ ውስጥ የነበረውን ነገር ብቻ አንዳንድ ነገሮች ሲያወሩ ሰማለሁ ግን ይሄንን እንደው ለእንትን አላቀርበውም እንጂ ዋናው ፖይንቱ ግን ወዳጆችሽ ጋር ለማህበራዊ ህይወት የሚባለውን ቅድም እንዳወራ ነው ያለውን ነገር በለቅሶም በሐዘንም በምንም አለው መባባልና መድረሱም እኔ ደግሞ እዚህ አዲስ አበባ እንደነበርኩኝ ሊዘነጋኝ የፈለገው ያልፈለገው የሃና ዮሐንስ አስተሳሰብ ስለሆነ ነው እንጂ እኔ ነበርኩኝ ያው ጉዳዩን በደንብ አድርጌ አስረግጬ ልንገርሽ ብዬ ነውና መቼም ምን ልትሰራ ሄደህ ነው አመት ከምናምን ይሞላኛል እዛ ባሻ ሐረር መሶብ እንትን ታውቂዋለሽ በፊት እዚህ ነበር ለነገሩ ገና ከእድሜሽ ጋር ቀደም እንደተነጋገር እንደሰማሁት ከሆነ አንቺ አትወጪም በቃ ይዛኔ ስለዚህ ሐረር መሶብን አታውቂው አዎ የዛ ባለቤት ሰውዬ ድሬዳዋ ከፍቷል አልባሻ የሚባል እዛ ከሃይሚ ጋር ኢንተርቪው ባደረግንበት ሁኔታ ውስጥ እንገናኛለን እዛ ድሬዳዋ ሄድኩኝ እዛው ደግሞ የኛ ሰዎች ሲያደንቁም ትክክል ካልሆንሽም አይደለሽም ብለው የሚናገሩ ሰዎች ናቸውና ጥበብን እንደገና ቆይ እስቲ ክለብ ውስጥ ያለውን ቫይብ ብለን በጣም ደስ ይል ነበር ሽልማት አለው በተለየ ቅኝት ደግሞ ቢቃኝ በሐሪፍ ከጅቡቲ ከድሬዳዋ ከሐረር ምናምን የሚመጡ ሰዎች እዛ ያገኙናል ምርጥ ቤት ነው ቤቱ የነበረው ደስ ብሎኝ ነበር የድሬዳዋ ቆይታዬ በዚህ ጉዳይ ነው ግን የመጨረሻ ላይ ተመልሼ ከመጣው በኋላ ሐረር ቢራ ከሆነ እንትን ጋር አዘጋጁ ፕሮግራም ብሎ መጥቶ ያነጋገረን ሰው ነበር ፊል ያረኩትን ነው እምልሽ እና ስሙ ቤኪ የሚባል አይነት እንደው ስሙን እንጃ ከማህበረሰብ ጋር ሊያጋጩበት የሚፈልጉበት ፖስተሮች ተለጥፎ አልመጣም እንዲባል አሁን ለምሳሌ ለሁሉም እንግዲህ መሰሉ ፋንታውን ታውቂያታለሽ እዚህ ጊዛ ጋር አለ ሀና አለች እንትና አለች ቬሮኒካ አለች ከዛ ለሁሉም ፊገር ፕሌት የሐረሪ ክልል ጋር የሐረር ቢራ ተባብሉ ተብሎ አንደኛው ፕሮግራም ድሬዳዋ ነው አንተም ጠርተው ተነጋግረን እንደውም ቅናሽ ሂሳብ እኔ ብቻ ነኝ ለሐረር እንዴት ለተወለደበት ሀገር አይቀንስም ምናምን ከብዬ ሌላ ብላጣ እንዳያወሩ በሚል ምን አርጌ ቃን ሳንቲሜን ቀንሼ ለካ ለእያንዳንዱ ትራንስፎርም አድርገው አስገብተውላቸዋል እኔ ደግሞ ቀድሜ ትሬኒንግ ማድረግ አለብኝ እያልኩ ነግራቸዋለሁ እንዘን ፖስተሬን አንደኛውን ድሬዳዋ ለጥፎታል የኔ ፋሚሊ ደግሞ ድሬዳዋ ነው ያለው ይነግሩኛል ይሄን የሚያደርገው ሙሉ ስሙንም አላውቀው የቅጽል ስሙን ነው አሁን ቤክ የሚባል ግን እሱም እንዳናጋገረኝ አስተውሳለሁ እኛ ህዝብ ነው የሚፈልገን በቃ ባጠቃላይ የሐረሪ ክልል እኔን እንደማይጠራኝ አይነውታት በብዙ አይነት እሱን ላወራው ስለማልፈልግ ነው ነገር ግን አንዳንዴ እንደዚህ ተናደድንበትን ነገር በአልባሳት እናንተ እንደዚህ በአልባሳት ልባችንን ልክ እንደማረስረስ አይነት ነገር ሲሆን ያው እስትንፈስ እንላለን እንጂ ነገሩማ የማይረሳ ነገር የማይረሳ ነው ይከብዳል ዕውቀታችንና ጥበባችን በደንብ ልኬታው መታወቅ መቻል አለበት ምክንያቱም የትኛው መንግስታት ይቀራል እኛ ከህዝብ ጋር እንቀጥላለን ሁሉም ይቀራሉ የክልል መንግስታቶች ቢሆኑ እቺን 5 ዓመት እየጠበቀ ይወርዳታል እኛ እንቀጥላለን ነገ ከነገ ወዲያ ስም የምንሰጣጥበትና መተማማት ነው የሚባለው ባይሆን እኔ ውስጥ አሁን የተቀመጠውን ይሄንን ከባድ ሐሳቤ ማን ሊያላቀው ይችላል በቃ ወጣም ወረደ እዚህ ሀገር ውስጥ ኖረ አልኖረም ድንገት በተገናኘንባቸው ውስጥ ሁላ እዚህ ውስጥ ተቀምጧል ማለት ነው ይሄ ለህዝብ አሳልፈው አልተመቸኝም ብሎ ቀረቃቂ ህዝብን ንቆ ነው ምናምን የሚባል ሐሳቤ ሊያመጡ ሲሉ እኔ ግን ቀድሜ ኢንፎርሜሽኑን ገለጽኩና ስለዚህ ፖስተር ከተሰቀለ ቀኑን በዚህ ነው ብለው ከነገሩ እንዴት ነው የተላለፋችሁት እንዴት ብዬ ልበልሽ መሰለሽ ቅዳሜ እጠብቃለሁ ሳንቲም እየጠበቅኩ ነው በፕሌን ነው መምጣት ያለብኝ ወደዛ ደርሶ መቁረጥ አለብኝ ሌላዎቹ አስገብተውላቸው ቆርጠዋል እዛ
እግዚአብሔር ይስጣት ለመሰሉዬ መሰሉ ፋንታው ቃቂ አትመጣም እንዳለች ብር ልከውልሻል አዎ እኔስ በቃና ከዛ ቀጥታ አልጠየቀውም ልጁን ያናገራለች አረ ዋና የሰላም ሆቴል ባለቤት የሚዘጋጅበትን ቤትና ፕሮግራሙን የሚያዘጋጁት እኔ አይደለሁም ሐረር ቢራ ነው አለኝ ያ ደግሞ እዚህ ትልቅ ክለብ ያለው ሰው ነው ኢሳያስ ይባላል እሱንም ጠየቅ ሁሉንም ከዛ መጨረሻ ላይ ውስጥ ያሉ ሰዎች እንዲህ ያደረገው አሁን ያልኩሽ ቤኪ የሚባል እኔ ልልሽ የፈለጉት አይደረግም ሰው ላይ በቃ እንደዚህ ለነሱ ልከን ነበር ቃቂ እንደዚህ ባጀቱ በዛብኝ ብሏል ማ የሐረሪ ክልል መንግስት ከበዛበት እኔ ከኔ ጋር ምንም አታችመንት እንደማንዋደድ የታወቀ ነው አይጥና ድመት ስልሽ በምንም አይደለም እኔ የሐረሪ ክልል እንደዚህ የጊዳይ ሻሙናን የምትወዱትን እንግዲህ የኢትዮጵያ ህዝብ የሚወደው ስራ ሰራ የኔ ፋሚሊዎች ብቻ ነው ይረዱኝ በሁሉም ረግድ የኔ ፋሚሊዎች ብቻ አልባሳቱን ብቲ ድሬዳዋ ያክስቴ አሁን ካናዳ ነው ያሉት ወንድሞቼ ያክስቴ ልጆች እዛ ውጪ ነው ያሉት ግማሾቹ እነሱ ተሰባስበው ቤት እንደዛ ነው የሆነ ባንድ የዛ ግሩፕ ዳንስ ግሩፖች ነበሩ እነሱ ናቸው አሳልጠው እኛ ቤትና ሁለት ጎረቤትም አንድ ጓደኛችን ቤት ውስጥ ጋር ስራውን ሰራው የሐረሪ ክልል ባህልና ቱሪዝም ወፍ ገንዘብ ይልኝ ማለት ያውላ ባጀት ሲለቀቅለት ከመንግስት የት ነበር ነው ጥያቄው ሐረር ላይ ብዙ ጊዜ ሰዎች ሊያውቁ የሚገባው ሐረር ላይ ቃቂን ፕሮግራም የሆነ ነገሮች የሆነ ኦብስታክል የሚፈጥሩ ሰዎች እዛ ጋር የፕሮግራሙ አዘጋጅ እገሌ እንደዚህ ብሎኝ ነው ስብሰባ ላይ እንዴ ተባብለን ነው ደውሎልኛል ልጁ በነገራችን ላይ ብዙ ሚስጥር አውርቷል ያወራው ነገር እንደዚህ አሳልፌ አልሰጠውም እንደሱ አይደለም እኔ ሊሆን አልፈልግም እና እንደዚህ ተወያይተው እንደዚህ ስለነበር ነው እንጂ በክልል ውስጥ ያሉ ሰዎች አንዳንድ ሰዎች በቃ እንዲህ ዝም ብለው የሚያራውጡት ነገር ምንድነው በእኛ ውስጥ የማይሆን ነገር ሊፈጥር ይችላል ውስጣችን እና ጥሩ አይመጣም እንደዚህ ነው ለለምችለው እንጂ የሐረር እኮ አንቺ እና ኃይልዬ ታደሰን ያፈራ እነ ብዙነሽ በቀለ ለፍቼ ነው እውቅናውን ፈጣሪ ሰጠኝ ክብር ምስጋና ይግባው አሜን ከዚህ በኋላ አልበም መስራት አሰባለ አዎ ጀምራል እንግስቃሴ አዎ አንደኛ አንድ ዘፈን አሁን እንትን ላይ ወርደሽ እንኳን እኔ ምን አጠፋው ዩቲዩብ ላይ እስኪ መበደልኩሽ የሚለኝ ዘፈን እንትን የተዘጋ ሲባል አካውንት የተዘጋ ሲባል ይለቁታል አንዳንድ ብዙ እንትን ያልተባሉትን እነሱን እንደገና ባካ አረጋለሁ ምክንያቱም ታግዶብኝ ነበር ታንጎ ሙዚቃ ቤት የሚባለው እሱ ጋር ነበር አማላይ ጊዳይ ሻሙና እነዚህ እኮ በነጠላ ከዛው ላይ ከእንትሩ ላይ ነው አውጥቻቸው እኮ እንጂ እውነታው እስኪወጣ ድረስ ተብሎ ነብሱን ይማሩ ታንጎ ሙዚቃ ቤት በእንጂ በጽሁፍና በቁጥር የሚሸውዱሽ ነገር የለም የገንዘብ መጣ ይሄን የሰጣውት ምናምን ተብሎ ያው የሞተ ሰው ይወቀስም ያንን ድርጊት አድርገው አንዳንድ አርቲስቶች ልክ እንደዚህ ኦዲዮ ቪዥዋል ምናምን ተብሎ ጠረጴዛ ላይ ሊያወያዩን ቁጭ ብሎ ነበርና አረጋኝ ምናምን እና አንዳንድ ትንሽ እኔ አርቲስት ነኝ የሰጣው ብር ከሆነ አንተ እንደዚህ ብለው እሱን መጠየቅ ይቻሉ ነገሩን ለመደባበስና አይ ታገድ ተባለ የዛችን ጊዜ ለካ የለበስኩት ቲሸርት ሞአንበሳ ነው ይሄ መለጥፈው ቲሸርቱ እንዴ ሞአንበሳ አንበሳው አለ በዚህ ጋር እንደዚህ ጦር ይዞ ስታፍ አለ የራሱ አንበሳው እንደ ጦር ይዞ አለ በቃ እሱ ነው ለካቺ ሞአንበሳ ዘይውዳ ነገድ እንትኗን አይፈልጓትም ፕሬዘንት የሚያደርገው ባንዲራው ፍላጉ ለአንዳንዱ እንትኖች የፖለቲከኛ ሲስተሞች ፍላጉ ሪፕሬዘንት የሚያደርገው ሌላ ነገር ነው መሰለኝ እኔ አላቀም ብቻ ወጣ ወረደ ታገደ ሲሉኝ ለብቻ አማላይን ጊዳይ ሻሙናን ምናምን ይያረኩና ሌላዎቹ ለብቻቸው አሉ እነሱንና አዲስ የሰራዋቸውን አለ አቃመሬ ከነዛ ላይ 6 ወይ 5 ማውጣም ፈልጋቸው ነገሮች አሉ እኔ ጋር የሚሰራዋቸው አሉ አዲስ ደግሞ ነጠላ ከእግዚአብሔር ጋር እስቲ እናንተ በጸሎት ታግዙኛላችሁ እኔ ሀብታሙ ቦጋለ አማኔ ሊልማ የተሳተፍንበት ጀግና አርቲስቶች ናቸው እንግዲህ አሪፍ ስራ ነው ብዬ ገምታለሁ
አሁን እንዳሰሙት መልካም እድለኛም ፕሮሞት እናረጋለን ሲወጣ በቅርቡ ደግሞ የሆነ ኢንተርቪው አድርገ ስታወዛግብ ነበር መነጋገሪያ ሆነ ሶሻል ሚዲያ መንሱር ከዛ በኋላ እንዴት ነበር ሪአክሽኑ? እኔ እኮ እሱ ነገር በነገራችን ላይ በቃ የነበረውን ነገርና እውነታውን ያወራሁት ምንድነው ግን ቃሉ ላይ አጠቃቀሙ የተጠቀምክበት ቃላት በዚህ ደረጃ እንዲህ ምንድነው አንዳንዱ ሲተነትነው ሐሜት ነው ይሄ ማለት በህግ የሚያስጠይቅ ነው የሚል የተለያየ ሐሳብ ነው ያወጡት እና ቲክቶክ ላይ ከአጥናፍ ከጥግ ጥግ ለቃላትና ለእንትን በሚዘገንን ደረጃ ሲሰዳደቡ ሀገር ወገንን እኔ ብቻ እንጂ የሰው ልጅ የሀብታም ሆኖ አይመለከተኝም ባይኖርም ደግሞ የሚመለከተኝ ጉዳይ አለ ግን በወቅቱ እኔ የመጣውበትን አመጣጥ ነው ምንድነው ነው ሳትረጂኝ ቀርተሽ ከሆነና እንደተባልኩት ካላገኘሁሽ ያንን ስነ ሐሳብ እንደ ቃላት ላወራ ይችላልው እንጂ በነገራችን ላይ ቲንኪንግ ኦብዘርቬሽን ይሄ እዚህ ጋር ነው ብር ማለት እዚህ ጋር ነው ይሄ ነው የሚሰራውና ነገ ግን የመሆን ህልሜ ራዩ ይሳካል ወይ ብለሽ ስቲ አዎ ይኖራል ግን እስከመጨረሻው ገንዘብ ይኖርኛል ሀብታም ነኝ ብለሽ የሚያስብ ሰው ከሆነ ያን ይደንግጥ አንዳንድ ሰዎች እንጂ እኔ ቃቂ ሀብታም ስለተባልኩ ማልበረግግም የለውም ስላልሽኝም ደግሞ አይከፋኝም ማኒ ህይወታችንም ይሄ ሌክጀሪ ህይወት እኮ ምንኖር ሰዎች አለንም የትኛውም ኢትዮጵያ በጣም ጥቂት ናቸው አባሽ እና እቺ ኢትዮጵያ እኮ ማማ ኢትዮጵያ የጥቂቶች ሀብታም መኖሪያ የብዙሃን ዳ መናኸሪያ ናት አይደል እና በቀን 3 የበላ በእውነት ሀብታም ነው ፈጣሪውን እግዚአብሔርን የሚያስብ ሰው ቴንኪው ብሎ መውጣትና መግባትን የሚችል ሰው ካለ እሱ አሪፍ ነው እኔ ደግሞ የሚገርምሽ ብዙ ጊዜ ፖዚቲቭ ቲንከር ነኝ ቀን ነኝ ብዬ ነው ማስበው ለእንትን አልመጣም ይሄ ሰው አታክ ለማድረግ ሳይሆን የደረሰና የሚታዩ ነገሮች እውነት የሆኑ ነገሮች ተገልጠው ወጥተው ማህበረሰቡ ቢያቀው ደስ ይለኛል አሁን እንደቀደም ያወራናቸው ከዚህ በፊት ተገናኝተን ስናወራ መጽሐፍ እየጻፍክ እንደነበር ከጊዜ ጋር ታይም ሰዓት በዛይነት ራሴ ነበር መጽሐፍ በነገራችን ላይ ሲጀምሪው ይጀምርና መሃል ላይ ታሪኩ አንዳንድ ጊዜ በጣም እንዲ እኔ በጣም ሐሳቡ ደስ ይል ነበር አላማውን ስለነገረኝ አዎ ምንድነው አንድ ፕሮጀክት ነበርኝ ፕራይ ሚኒስትራችን ቢሮ ይዤ ሄድኩት ለፊት ላይ እሱን አሁን ይሄ ወረዳ ቀበሌ ምናምን የሚባሉ በኢየሱስ ታሪኩን በደንብ ሶብ እንትኑን ገልጬ እንደነግራቸው መጠበቃቸው ይሄ ምን አይነት ቅልነት ነው ይያልኩ ነበር ቢኮዝ እንትን ስነ ሐሳብ ሊወስድ ኮስደ በኋላ ራሱ ጽፎ ሊያቀርበው ፈልጎ አይደረግም ለልሽ የፈለጉት እና አንዳንዴ ያልጨረሻቸው ሙዚቃዎች አሉ ለምሳሌ የሆነ ቦታ ላይ አትከፍቹ ለምንድነው አንዱ ሪከርድ ቢያደርገውስ በቃ ተጠለፍ ተወሰደ አለቀ ደቀቀ እንደዛ ነው የሚሆነው እና እስከዛሬም ትልቅ በኢትዮጵያ ጉዳይ ባለፈውም ተነስቶ ነውና ያን ፕሮፖዛል ለማን በቃ አስቀመጥኩት እንደማለት ነው አስቀመጥኩትና ጊዮን እንዴት እንዳመጣሁት በሰዓት ነበርና ትንሽ የቃላት የጽሁፉ ቃላት እኔ በነገራችን ላይ የሆነ ጓደኛሽ ጋር ተወጃትና ተቀራረቡና ከዛ በኋላ ደግሞ ጣልሽ ያታጠቂም በሆነ ጊዜ በሆነ ሰምቲንግ አይታወቅም ስለዚህ ምንድነው ሩቅ ተሻጋሪ መሆን አለበት ለአንዱን አቀፍ ብቻ ስነ ሐሳብ እንዳይኖረው ያንን ሌላ ርቀት በማሰብበት ጊዜ ህይወት አለ የራሳችን ውጣውረዶች ነገሮች አሉ እኔ አሁን በፊት በነበረው ፍትህ እንኳን እንዲረጋገጥልኝ በመፈልግበት ጊዜ እኔ እንጃ ብቻ እሱንም ስላጣው እቃ ስልሽ ቦሪንግ ነው ይደብራል ግን እግዚአብሔር ትልቅ ነው ቀንና ሰዓት አለው በዛ ሰዓት ይሆናል ብዬ ገምታለሁ ሁሉም ነገር
እንደምታነብ ያስታውቃል ከንግግሮች ከዚህ በፊት ራሱ ነገር ያለው አዎ ስለዚህ መጻፍ የምትችል ይመስለኛል እውነት ነው እስቲ ሐሳቤን እግዚአብሔር ደራሲ የሆነ ሙዚቀኛ ይኖረን በእናት ዊ ሐሳቤን እግዚአብሔር እንትን ይበል ስትጽፊ በነገራችን ላይ እንትን ታይም ያስፈልጋል እኔ አሁን ወጣ ወረዱ ነው ላይፍንም ልታስተካክይ እዚህ ጋር ትጨልሽ አሁን ቀደም እንኳን ጠየቅሽኝ ክለብስ አሁን የብዙ ጋዜጠኞች ይሄ ቃል አዋቂ ተብለው ይህችን ጥያቄ ይዘሏታል አንዳንዶቹ ይዘሏታል እና የጠየቅሽኝ መሰረታዊ የሆኑ ነገሮች ስለነበሩ አሪፍ ነው ግን እግዚአብሔር ደግሞ ይርዳኝና ወይ ስነ ሐሳቡን በመቋጠር ግን አንዳንዴ ይረዝምብሻል ይሄዳል ስነ ሐሳቡ ጉዞ ትርዳሽ ድሮ ታስታውሳለሁ ማያ እቺ ጭልልልል እያለች ኮማንደርን ስታግዘው አንበሳ ትሆናለች አንበሳ የሆነች ጊዜ እንዴት እንደምንጮህ ዘላ እንትሩ ላይ ነው ያኛው የሚያጠቃው ሰው ላይ እንተ ስለምትል ሰውየው ይቀይራታል አይሽ ደራሲው እንድትቀየር አርጉ እቺ የምትቀየረው ማያ እና ኮማንደርን ብዙ ጊዜ ታግዝልን ነበር አዎ በዛ ጊዜ እንጮሃለን አዎ የሚቀየር ሰው ጸባዩ ማያ ነበር ምንለው ያለ ነበር ማይቴኮ ለዛን ጊዜ ለመልካም ነገር ነው ኮማንደር ለታግዘው ነው እንደና ብዙ አይነት ነገር አለ በዚህ ውስጥሽም አይሞትብሽ ያ ምሰሪው ምጽፊው እንትን እዛም ከሞተ መጥፎ ነው የሚሆነው እና ይሄ ነው ስለዚህ በህይወት ዋጋ ያላቸው የወቀስካቸው ሰዎች እንዳሉ የምታመሰግናቸው ካሉ እና መስገናቸውንና ደሞ ሌላም ጊዜ እንገናኛለን የዛሬውን ግን እንቋጫ ይሻላል እኔ ቁጥር 1 እና ቁጥር 1 የክብር ምስጋና ሁሉ በእንበረ ጽባውቱ ለእግዚአብሔር አባትና አምላክ ይሁን ሰውን አመስግነን ዛሬ ታይቱ እንደ ጤዛ ነገ ይጠፋብናል እና ማመሰግናችሁ ሰዎች ደግሞ በእግዚአብሔር ቃል ውስጥ አጣቃይ ስለሰጠዋችሁ ደስ ይላችሁ ይገባል እና ክብሩን ለፈጣሪ ሰጥቻለሁ ግን ካጠገቤ የነበራችሁ በፈሪሃ እግዚአብሔር እኔ ለመደገፍ የነበራችሁ ልባችሁን ታቁታላችሁ መስጋናው በቃላትና በአንደበት ከሚገለጽ ይልቅ ለእግዚአብሔር ይሰድና እግዚአብሔር ሐሳብና ፍቃዳችሁን ይሙላላችሁ እላለሁ ክብሩን ደግሞ ለሱ ሰጥ ምስጋናውን ይሄው እያደረኩ ስለሆነ እርግጠኛ ሆኜ ታገኙታላችሁ ወዳችኋለሁ ቃቂዬና አመሰግናለን እኔም አመሰግናለሁ ሰራህን በቅርቡ እንጠብቃለን ያሳብከው ሁሉ ይሳካል እድሜና ጤና ካለን ደግሞ እንደዚህ ተገናኝተን ደግሞ ሌላም ጊዜ እንጫወታለን ላላ ሚዲያ ኦሬዲ ቤተሰብና አዎ በደንብ ነው እንጂ ብዙ ነገሮችን ከእግዚአብሔር ጋር እናካሄዳለን ብዬ ገምታለሁ ስለመተባሎችም ሲመጡ እኔም እንደዚህ ደግሞ ውብና ድንቅ መስለሽ የሐረርን ባህሌን ወጌን ያስታወስኩኝ ደግሞ ብዙ ነገሮችን እንድንጫወት ለካ አልባሳት ሚና አለው ወደ ትውስታ ሲወስደን በእውነት ነው የክልሉ ፕሬዝዳንት በሆን ጌታ ምስክሬ በደንብ አድርጌ ለአክብሮትሽና ለአድንቆትሽ ዋጋሽን የሚመሰክር ሐሳብም ቢሆን ማድነቅም አክብሮቴን በተለያየ ነገሮች ይገልጽ ነበር እኔ በግል በመላው የሐረሪ ክልል የሐረር ልጆች የድሬዳዋ ልጆች በጠቅላላ በእነሱ ስም እስከ ጂጂጋ ድረስ ያላችሁ የሐረሪ ተወላጅም በቃ ሁላችሁም የሰሜኑ የኔ ተወላጅ አካሎች በእነሱ ስም አመሰግናለሁ ምክንያቱም ረስረስሻለሁ ደስ ብሎኛል ሌላውን ደግሞ ምስጋናና ምናምን ከሌላው ምናልባት ኮሜንቱና ምናምን ተቀበያለሽ ከነሱም ሊኖር ይችላል አንዳንድ የድሬ ሐረር ልጆች የት ነው ያላችሁት በአለላ ሚዲያን ቤተሰብ ካልሆናችሁ ከዚህ በኋላ ቤተሰብ ወዳጆችን ነው ሰብስክራይብ አድርጉ ተመልከቱ ኮሜንትም ላይ ደግሞ አለን እኔ ከድሬ ነኝ እኔ ከሐረር ነኝ በውጭም ዓለም ካላችሁ ደግሞ የድሬ ሐረር ተወላጅ ነበርኩ አሁን በዚህ ነው የምኖረው ያላችሁ ኮሜንት ላይ ያስቀምጡልን አነባለሁ ኮሜንቶቻችሁን በፍቅር ሐረርን መጥቼም ብጎበኝ ደስ ይለኛል ቃቂ ይዞኝ አልመጣም እስካሁን ድረስ ስለዚህ ስላላገባች ይያት መጣለ አላገባችም አሁን እንትኑ እንዳይበዛብን ግን ይሄ ነገር ብቻ መጠየቅ ትችላላችሁ እኛ ሽማግሌዎቹ ከባባር ሰዎች ስለሆነ
ትችላላችሁ ቃቂ ይዞኝ አልመጣም እንግዲህ ሐሳቡን ቀይሮ ይዞኝ ከመጣ ሰዩ ካልሆነም ጥሩኝ እመጣለሁ እንደ ይጠሩሻል በርግጠኝነት ይጠሩሻል ብዬ ገምታለሁ እንደዚህ አይነት ነገሮችን አፕሪሺየትን የሚያደርግ አሉ ስነ ሐሳብ ያላቸው ሰዎች አሉ ብዬ ገምታለሁ ስም መጥራት አሁን ላይ ስለማያስፈልግ ነው እንጂ ባህልና ሴቶቻቸውን ትውፊታቸውን ኤቭሪቲንግ የሚወዱ ሰዎች አሉ ብዬ አምናለሁ ለተከበሩትም ምንድነው ጠሪ አክባሪ ነው ለተከበሩትም ምላሽም መስጠት ይችላሉ ብዬ ገምታለሁ ያ the first time ስለሆነ ነው እንጂ እዚህም ያሉ ትልቅ ባለሀብቶች አሉ ለአልባሳቱ ዋጋ መክፈል የሚችሉ ለቃላቱ ኤቭሪቲንግ ምን ትርጉም አለውና ምን እንደሆነ እሷም ትገልጽላችኋለች ቃቂ ብቻ ስለቀረበ ሳይሆን ሌላ ወደፊት የምታዘጋጃቸው ነገሮች አሉ ብዬ አስባለሁ እና ዝም ብላ አይመስለኝም እውነት ነው እንግዲህ ሌላ ጊዜ በሰፊው እናጫውታቸዋለን አመሰግናለሁ ተመልካቾቻችን አብራችሁን ስለነበራችሁ ካለላ ፖድካስት ጋር እናመሰግናለን ከቃቂ ጋር እንግዲህ እንመሰለ አሪፍ አሸወይና የሆነ ፕሮግራም አቀረብንላችሁ እናንተ መርሃባ ብላችሁ ስላያችሁ ደስ ብሎናል ሳምንት ከሌላ እንግዳ ጋር መጠበቃችሁ ይሆናል እንደምትመለከቱት አብዛኛው ተመልካች ሰብስክራይብ ሳያደርግ ነው የሚያየው ነገር ግን ለእናንተ እጅግ በጣም ቀላልን ደግሞ እንደዚህ አሪፍ ፕሮግራም እንዳዘጋጅላችሁ የሚያበረታታኝ ነገር ነውና ቤተሰብ በመሆን ሰብስክራይብ በማድረግ አብራችሁን እንድትዘልቁ ጠይቃችኋለሁ እንዲሁም ደግሞ ሌሎችም ፕሮግራም ወደ እናንተ እንዲደርሱ የደወል ምልክቷን መጫናችሁን አይርሱ ሀገራችን ሰላም ይሁን እግዚአብሔር ከናንተ ጋር ይሁን እናመሰግናለን አሜን አሜን